ሰላም ጤና ፍቅር ውድ በመላው ዓለም ለምትገኙ የዩቲዩብ ቻናል ቤተሰቦች በያላችሁበት እንዲበዛላችሁ እንዲበረከተላችሁ እመኛለሁ። እኔ ጸጋ አብራር ነኝ። ውድ ቤተሰቦች እንደተለመደው ዛሬም ሰኞ በአዲስ ጥሩ ቆይታ በሚሰጠን የስነ ጽሁፍ ስራ ወደ እናንተ ብቅ ብያለሁ። ያልተዳፈነ ይለናል። ጸሐፊው አቤሴሎም ሀብታሙ ነው። ጥሩ ጊዜ እንደሚኖራችሁ ባለሙሉ ተስፋ ነኝ። ውድ ቤተሰቦች እንደተለመደው ቪዲዮውን ስከፍቱት ላይክ አድርጎ መጀመሪያ ይዘንጋ። ሀሳብ አስተያየት እጅግ ይበረታታል። ከዛም ባሻገር በሱፐር ቻት ሱፐር ቲንክስ የተለያየ ማበረታቻ ስጦታ ያላችሁ ምስጋናና አድናቆት ለቻናሌ ምን ገልጿላችሁ እናንተን ቀድሜ ክብረት ይስጥልኝ ብዬ ማለት ፈልጋለሁ። መልካም ጊዜ ውድ ቤተሰቦች። በለስላሳ ሳቋ ተፍለቀለቀች። ጭንቅላቷ በአቤል ባዶ ደረት ላይ ተቀምጦ የተረጋጋ የልብ ምቱን እያዳመጠች በመጋረጃዎች በቀጭን ሾልኮ በገባው ለስላሳ የጧት ብርሃን ሰውነታቸው እንደሞቀ የተካፈሉት ፍቅር ምስክር ሆነ ይመስል አንሶላው በእግራቸው ላይ ተጣብቆ በአቤል ቆዳ ላይ ሽፍ ያሉትን ነጠብጣቦች በጣቶቿ ትዳብሳለች። የደረቱ ጥንካሬ ይሰማታል። እያንዳንዱ ጡንቻ ህይወቱ በሙሉ በትጋት ስለሰራው አቤል ታሪክ ይናገራል። ልብ እየመታ ነው አለች በጨዋታ ፈገግታ እያየችው። አንቺ ጋር ሰውን ሁሉም ይመታል መለሰ አቤል፣ ድምፁ በፍቅር ተሞልቶና ደብዝዞ ፊቷን በእጆቹ ለስለስ አድርጎ እያሻሸ። ታውቂያለሽ ከዚህ ሁሉ አመት በኋላ ራሱ ከሚፈልጉሽ ሀብታም ሰዎች እኔን መምረጥሽ ይገርመኛል አለ። ለስላሳ ሳቅሳቀች። ድምጿ ጸጥ ባለው ክፍል ውስጥ የለስላሳ ዜማን ጡም ለዛ አስተጋባ። እሺኔ ጌታ ለምን እንዴት ላለ ከየት እንደመጣ ወይም ያለ ነገር ለኔ ምንም እንዳልሆነ ታውቃለህ። የምወደው አንተን ነው፣ አንተን ብቻ። አቤል አይኖቹ በደስታ ተጨፈኑ። በቅፏ መታቀፍ የመሸሸጊያን ያህል ቢያሳፍረውም ነገር ግን ሁሌም አንድ ነገር ልቡ ላይ ብልጭ ይልበታል። ለመደበቅ የሞከረው ጨለምተኛ ነገር ለማርታ ብቁ እንዳልሆነ ይሰማዋል። በድህነት ያደገ ከእጆቹ ጥንካሬና ከልቡ ቸርነት በቀር ምንም የሌለው የምስኪን ደሃ እናቱ ልጅ ማርታ በበኩሏ ሕይወቷ ከሱ ጋር ፍጹም ተቃራኒ በሆነ መልኩ ከሀብታምና በከተማው ልዩ መብት ካላቸው ቤተሰብ የተገኘች ነች። ሆኖም አንድም ጊዜ በታችነት ስሜት እንዲሰሙ አድርጋ አታውቅም። ለማርታ ካሏት ነገሮች ሁሉ በላይ አቤልን የሚያህል የለም። ዓለሟ ነው፣ ሁሉ ነገር ነሽ። ይበልጥ ወደሱ ጎተታት። ከዚህ በፊት ማንንም እንደዚህ ወድጄ አላውቅም ታውቂያለሽ። ይበልጥ ተጠጋችው። ከንፈሮቿ ከከንፈሮቹ እንደተፋጠጡ የማመንታት ያህል በስስ ከናፈሮች የተጀመረው ለስላሳ የከንፈር ፍትጊያ እያደገ ሄዶ ሰውነታቸውን እርስ በርስ አጣብቆ የስሜት ጣሪያ ላይ እስኪደርሱ ዘለቀ። የአቤል እጆች በእርጋታ በመላው ሰውነቷ ይርመሰመሳሉ። የኋላ መስመሮቿን በጣቶቹ እየጨመቀ የበለጠ እየጎተታት በቅፍ ውስጥ ለዘላለም እንድትቆይ ያህል አጥብቆ አቀፋት። ስለመተማመን በሚናገር መቀራረብ ጥልቅ በሆነ ስሜት ጣፋጭ ፍቅር ሰሩ። ማርታ አይኖቿ ባልፈሰሰ እንባ እንደተሞሉ አቤልን ተመለከተች። ይሄን ለዘላለም ፈልገዋለሁ። ድምጿ እየተስለመለመ ምንም ነገር ቢፈጠር ማንም ሰው ምንም ቢናገር ሁሌም ለኛ እንደምንታገል ቃል ገባልኝ። አቤል ግንባሯን ሳመ። ቃል ገባለሁ ማርታ፣ በማከላችን ምንም ነገር እንዲገባ በፍጹም አልፈቅደም። ቃላቱን ይናገር እንጂ አንድ ጥላ በልቡ ላይ ሁሌ እንዳጠላ ነው። ሊያስቀረው ያልቻለው ፍርሃት በአእምሮ ጥግ የተደበቀ ከሚያስፈሩት ነገሮች ሁሉ እንዲጠብቀው ፈጣሪውን በልቡ እየተማጸነ በድጋሚ አቀፋት። የአቤልና የእናቱ የደሃ ቤት በሳቅ ተሞልታለች።
ምንም እንኳ ግድግዳዎቹ የተበሳሱና የተሰነጠቁ ቢሆኑም ፍቅር የሞላባቸው ናቸው። አሮጌው ሶፋ ላይ ተቀምጣ የአቤልን እጅ እንደያዘች ድንክየዋ በርጩማ ላይ ተቀምጣ ቡና ከምታፈላው የሺ ጋር ታወራለች። የቡናና የሰንደል መዓዛ አየሩን ሞልቶታል። የኔ ልጅ ዛሬ ደግሞ እንዴት እንዳማረብሽ አለች የሺ በፈገግታ። ባየሁሽ ቁጥር እንደው ወደ ልጅ ህይወት ስላመጣሽ እግዚአብሔርን ሙቻ አመሰግነዋለሁ። ማርታ የአቤልን እጅ እየጨመቀች እሺ እንደዛ ማለት ያለብኝ እንኳን እኔ ድንቅ ልጅ አሳድገሻል። እውነት እድለኛ እኔ ነኝ እመኝ። የሺ ህይወቷ በውጣ ውረድ የተሞላ ምስኪን ሴት አቤልን በየሰው ቤት ተንከራታ ጉሊት እየሸጠች ነበር ያሳደገችው። ለልጇ ወደፊት ዕጣ ፈንታ ሁሉንም ነገር ሰውታለች። ሆኖም መንፈሷ ሳይሰበር ጥንካሬዋ ለልጇ አውርሳ ለዚህ አድርሰዋለች። ለሚያችሁ እኮ እንዴት ደስ እንደምትሉ ልጆች ማን ያውቃል? ምናልባት በቅርቡ እንደናንተ የሚያምር ልጅ አቅፍ ይሆናል። አይናቸውን እየተመለከተች እንደመሳቃለች። እማ አቤል እየተሸማቀቀ አንቺ ደግሞ ትቸኩያለሽ አለ በመሽኮርማ። ማርታ በፈገግታ እየተመለከተች ምናልባት አንድ ቀን ቤት ውስጥ ያለውን የቤተሰብ ሙቀት በሳቅ በጨዋታ ተጋሩ። በዚህ ትንሽ ቤት ውስጥ ካለው እውነተኛ ፍቅር ጋር ሲነጻጸር ማርታ ከምታውቀው ህይወት ጋር ተቃራኒ ነው። እዚህ ሁሉም ነገር ቀላል ነው፣ ግን እያንዳንዱ ቃል፣ እያንዳንዱ ንክኪ፣ እያንዳንዱ ሳቅ እውነተኛና ፍጹማዊ ነው። ከሰዓት በኋላ ስላለፈው እያስታወሱ ሲስቁ፣ ስለወደፊቱ እያሰቡ ሲያቅዱ አሳለፉ። የአቤል እናት የከፈለችው መስዋዕትነት ሁሉ የሚያስቆጭ እንዳልሆነ በማሰብ በኩራት ትመለከተዋለች። አቤልና ማርታ እንዴት እንደሚዋደዱ ስታይ ሁሌም ልቧ በተስፋ ይሞላል። ማርታና አቤል ለመውጣት ሲዘጋጁ የሺ ሁለቱንም አጥብቃ እያቀፈች እርስ በርሳችሁ ተከባበሩ፣ ፍቅር እጅግ ውድ ነገር ነው፣ ምንም ያለ አስቸጋሪ ቢሆንም ለፍቅራችሁ ታገሉ አለች እናትና ምክሯን። እግዚአብሔር ይጠብቃችሁ። ዳንኤል በሚያምረው ቄንጠኛ ቢሮ ውስጥ ተቀምጧል። አይኖቹ ጠረጴዛው ላይ ያሉትን ሰነዶች በተሰላ ትኩረት ይቃኛሉ። ቢሮው ዘመናዊና ከፍተኛ ደረጃውን የሚገልጹ ውድ በሆኑ ማስጌጫዎች የተሞላ ነው። በሚያንጸባርቀው ወለል ላይ ዳንኤል ማንም ሊያየው የማይችለውን ጨለማ ለብሶ ተቀምጧል። ለማርታ እጅግ የሚጨነቅ አሳቢ ታላቅ ወንድም ይምሰል እንጂ እውነተኛ ዓላማው እጅግ የከፋ ነው። በድንገት በሩ ተንኳክቶ ተከፈተና ማርታ በፈገግታ እንደተሞላች ወደ ውስጥ ገባች። ዳንዬ በዚህ ሳልፍ እኮ ለምን ወንድም ጋሼን ሰላም አለውም ብዬ አለች ሞቅ ባለ ስሜት አቅፋ እየሳመችው። ዳንኤል በፈገግታ እንኳን ደህና መጣሽ ታያለም እንዴት ነሽ አላት አጥብቆ በማቀፍ አጸፋውን እየመለሰ። ሁሉም ነገር ሰላም ነው። ብታይ ዛሬ ከአቤል እናት ጋር ስንጨዋወት ነበር። እንዴት ደስ የምትል እናት መሰለች። ዳንኤል ንዴቱን ከሳቁ ጭምብል ጀርባ ደበቀ። ደስተኛ ስለሆንሽ ደስ ብሎኛል ማርቲ፣ ላንቺ የሚሻለውን ብቻ እንደምፈልግ ታውቂያለሽ አሳቢ መስሎ መለሰላት። ግን አቤል ትክክለኛ ሰው መሆኑን እኮ ማረጋገጥ አለብሽ። ወንድሜ ለኔ ያስበ እንደሆነ ይገባኛል፣ ግን በጣም ልዩ ሰው ነው፣ አትጨነቅ። ዳንኤል እውነተኛ ሐሳቡን በሸፈነ የፍቅር እይታ እያያት ፈገግ አለ። ብቻ ጠንቀቅ በይ ማርቲ፣ ሰዎች ሁሉ ጊዜ የሚመስሉትን አይደሉም። ከተቀመጠበት ቅንጡ ተሽከርካሪ ወንበር ጀርባ ሄዳ በውድ ሱፍ ያሸበረቀው ትከሻውን እያሻሸች ምንም አትጨነቅ ዳኒ፣ ላስተዋውቅ፣ ይበልጥ ትወደዋለህ። ጉንጩን ሳመችው። ለደቂቃዎች ሲጨዋወቱ ከቆዩ በኋላ ልትሄድ ተነሳች። ምንም ሳትቀምሽ ልትሄጂ ነው? ላስመጣልሽ። እሺ በይኝ ግዴለሽ አለ እጁን ወደ ጠረጴዛ ስልኩ እየዘረጋ። ጥግብ ብያለሁ ዳኒ፣ ይልቅ ሌላ ቀን ምሳ ትጋብዘኛለህ? ኦኬ እሺ በደስታ አለ ወደ ስልኩ የላከውን እጀታ እየመለሰ። ፊቷ በሳቅ እንደተሞላ ጉንጩን ስማ ወጣች። በፈገግታ ሸኛት። በሩ ከኋሏ በተዘጋበት ቅጽበት ግን የዳንኤል ፈገግታ ከሰመ። ወንበሩ ላይ ተለጥጦ እየተደገፈ በቅርቡ ማርታ
ሲል አጉረመረመ፣ ለራሱ ብቻ በሚሰማ ለሆሳስ። በቅርቡ አንቺንም ያንን እከካን ፍቅረኛሽንም ከላይ ላይ አራግፋችኋለሁ። አዲስ አበባ በጠዋት እንደ ጉንዳን በሚርመሰመሱ መኪኖች ተወራለች። በተጨናነቀው ቦታ የፓርኪንግ ሰራተኛው ነው የሚሰራው አቤል ፀሐይ ያለ ርህራሄ ተደበድቧለች። ሰሚዙ በላብ ተነክሯል። ለሚሰሙትም ለማይሰሙትም ሹፌሮች አቅጣጫ ይሰጣል። አንዳንድ የመኪና ባለቤቶች የሚያሳዩት ንቀት ሁሌም ያበሳጨዋል። ቢሆንም ከመጽናናት ውጪ ምንም ምርጫ አልነበረውም። ምክንያቱም ተሰቃይታ ላሳደገችው ምስኪን እናቱ የሚሆን ነገር ይዞ መግባት አለበት። ሃሎ፣ እዚህ ለማቆም ስሞክር አታይም እንዴ? አንድ ሰው ጮሆ ክላክሱን በኃይል እያስጮኸ አቤል የደከመ እጁን በፀጉሩ ውስጥ እያርመሰመሰ እሺ ትንሽ ወደ ኋላ። በትህትና እንኳን ለመናገር ስነ ስርዓቱ የሌላቸውን ሰዎች ማስተናገድን በሚገባ ተለማምዷል። አንድ የሚያምር ጥቁር መኪና በተሳሳተ አገባብ ሲቆም ተመለከተ። አቡ በስነ ስርዓት ፓርክ አድርገን አልተማረም እንዴ? ንዴቱን መቆጣጠር አልቻለም። ተስተካክሎ እንዲቆም እጁን እያወዛወዘ በቁጣ ወደ መኪናው ተጠጋ። የመኪናው መስኮት በቀስታ ተንሸራተተ። ዳንኤል ዘና ብሎ ተቀምጧል። አቤል በድንጋጤ የሚያወዛውዛቸው እጆቹን አቶ ዳንኤል ይቅርታ ጌቴ፣ አንተ መሆኑን አላወኩም ነበር እየተርበተበተ በትህትና ተናገረ። ግን ቆይ ግዴ እባክህ፣ ለሌሎች መኪኖች መንገድ እየዘጋ ነው፣ ትንሽ ልትንቀሳቀስ ትችላለህ? ዳንኤል ፈገግ ብሎ አቤልን በንቀት እያየ አቤል ቀኑ ሙሉ የምታደርገው ይሄን ነው? ተንቀሳቀስ፣ ግባ፣ ውጣ። ያሳዝናል። ይህን ስራ እየሰራ እህቴን ስለማግባት ታስባለህ ደግሞ። የአቤል ፊት በአፍረት እንደተጨማደደ ስራዬን እየሰራው ነው ጌቴ፣ እኔና ማርታ። ዳንኤል አቋረጠው። ስሟን አትጥራ፣ ልክ ነው እንጂ መጠናት አለው ብለህ ታስባለህ? አቤል ለመናገር አቅም አጣ። በደንብ አዳምጠኝ፣ ነገሩን አናክብደው። ማርታ አትሆንህም። በእሷና በአንተ መካከል ድህነት የሚባል ትልቅ ግድግዳ አለ። ደሞም አለ በንቀት ከግር እስከ ራሱ እየተመለከተው፣ ደሞም ዳ ሲዘራ እንጂ ሲያፈቅር አያምርበትም። አቤል በሐዘን አቀረቀረ። ለአንተም ሆነ ለሺ ከማርታ ዞር ብትሉ ነው የሚሻለው። አቤል ልቡ ከሁለት የተሰነጠቀ ያህል ተሰማው። ካቀረቀረበት በድንጋጤ ቀና እያለ አቶ ዳንኤል እናቴ ላይ ምንም አይነት ጉዳት ከደረሰ አለ ጣቱን ወደ ዳንኤል ቀስሮ። ከደረሰ ምን ንባብ ነው እባክህ አለው በንቀት። ነገ ጠዋት እደውልልሃለሁ እና ምንም በሙሉ ታደርጋለህ፣ አለበለዚያ የዳንኤል አይኖች በአደገኛ አስተያየት አቤል ላይ ያረፉ። ህይወትህን ገሃነም አደርገዋለሁ መነኝ። ከመኪናው መስኮት ላይ ገንዘብ ወረወረለት። የወደቁትን ብሮች ለማንሳት ሲያጎነብስ እንዲህ ነው የሚያምርብህ ደሃ። አቤል ከደሃ ጎጆ ውስጥ ከምስኪን እናቱ ጋር እራቱን እየበላ የቀኑ ውሎውን አስታወሰ። እስከዛሬ ካሳለፋቸው ቀናት የዛሬ ከፋ ነበር። ብዙም የምግብ ፍላጎት ሳይኖረው ለምን አልበላህም ከሚለው እናቱ ጭቅጭቅ ለመሸሽ እንደምንም ይጎርሳል። ብላ ልጅ አለች በለስላሳ እናትነት ድምጿ። በፀሐይ ስንት እንከራተት እኮ ነው ያልኩህ አቤልዬ። እየበላው ነው ማዬ አለ ፍርሃቱ በውሸት ፈገግታ ሊሸፈን እየሞከረ። የኔ ቡችላ ጠቋቆርሽ ደግሞ፣ ቢሆንም እኮ መልከኛ ነሽ አለች በፈገግታ። ታውቃለህ ማርታ አንተን በማግኘቷ እድለኛ ልጅ ናት። ለማስመሰል ሳቀ። ወይማ በምን እድል ማርታን አገኛታለሁ አለ ለራሱ። አእምሮ ርቆ ነበር። የእናቱ ደግ አይኖቿ፣ የዋ ፈገግቷ፣ ሁሉም በአይነ ህሊናው ተመላለሱበት። በሱ ምክንያት በሷ ላይ የሚደርስባትን ነገር ማሰቡ ሊቋቋሙ የሚችለው ህመም አይደለም። በዚህ ምድር ያለችው እሷ ብቻ ናት። ለእናቱ ምንም ነገር ለመሆን ዝግጁ ነው፣ ነፍሱን እስከ መስጠት። አንተና ማርታ እኔና አባትን ታስታውሱኛላችሁ።
አቤት ያኔ ወጣትነቱ፣ ፍቅሩ፣ ዝላዩ ሁሉም በአይነት ነበር። የማስመሰል ፈገግታ ፈገግ አለ። አቤልዬ ዛሬ ምን ሆና ሊሆንኩ ነገር አለ አለሽ በጭንቀት አይን እየተመለከተችው። አይማ ሁሉ ነገር ሰላም ነው፣ ትንሽ ስለደከመኝ ብቻ ነው እባክሽ። የሺ ግን አላመነችውም። በአይኖች ውስጥ የተደበቀ ፍርሃት ይታያታል፣ ለመናገር የፈራው አንዳች ጭንቀት። በቃ እኔ ልተኛ፣ ነገ ጠዋት መነሳት አለብኝ። ጉንጯን ስሟት ተነሳ። ወደ አልጋ ወደው ሲተኛ በአይኗ ተከተለችው። እንደው እባክህ ፈጣሪ ልጄን ጠብቀልኝ አለች ወደ ሰማይ አንጋጣ። ከመጥፎ ሁሉ ሰውርልኝ። አቤል አልጋው ላይ ተኝቶ ወደ ጣሪያው እየተመለከተ አጣብቅኝ ውስጥ እየገባ እንደሆነ አሰበ። ሁሌም ሲፈራ የኖረው ነገር ዛሬ በአራት ጎማ ተከስቷል። ሕይወቱን ያለ ማርታ ማሰብ አይችልም። ነገር ግን ለእናቱ ሲል ሁሉንም ነገር ለመተው ዝግጁ ነው። በፍጥነት በሚቀያየሩ ሰማያዊና ቀይ መብራት ያሸበረቀው ባር ውስጥ ዳንኤል ከጓደኛው ቢንያም ጋር ተቀምጧል። አጠገቡ ያለው ጓደኛው የሌላ ያህል አቀርቅሮ መጠጡ ላይ አይኖቹን ተክሏል። ምን ነው ዳንኤል፣ ያ ተንኮለኛ አይምሮ አሁን ደግሞ ምን እያሰበ ሲል ጠየቀ በፈገግታ እየተመለከተው። ዳንኤል መጠጡን እያወዛወዘ ቀና ያለ። ታውቃለህ ቢንያም፣ ሰዎች እኔና ማርታ አንድ አይነት አስተዳደግ ነበረን ብለው ያስባሉ። ነገር ግን ተሳስተዋል። እናቷ በፍጹም አትወደኝም። አባቴ እንዲጠላኝ ያልፈነቀለችው ድንጋይ አልነበረም። እዚህ አሁን ያለሁበት የደረስኩት እንደ ማርታ እድሉ ተሰጥቶኝ ሳይሆን ታግዬ ነው። በንዴት ተጎነጨ። አባቴ እንጂ የእሷ እናት ለዚህ ድርጅት የፈሰሰው ውሃ እንኳን አላነሳችም። የሁሉ የሚገባው ለኔ ብቻ ነው፣ ለኔ። ቢንያም በአግራሞት እየተመለከተው እና የራስ ለማድረግ እቅድ አለ ሲል ጠየቀው። አስቀድሜ ጀምሬያለሁ። አቤልን ከጨዋታው እንዲወጣ አስገድደዋለሁ። እሱን ከህይወቷ ካስወጣው ደካማ ትሆናለች፣ ያኔ አንተ ትገባለህ አለው ጓደኛውን በፈገግታ እየተመለከተ። የቢንያም ፊት በፈገግታ ተሞላ። እንዴ ከማርታ ጋር ልድረኝ? እሱ ብቻ አይደለም ሲል ቀጠለ ዳንኤል። እንድታገባ ፈልጋለሁ። በአንተ በኩል እሷን መቆጣጠር እችላለሁ። ከሷ በላይ አንተን አምናለሁ። ለዚህ ድርጅት ከሷ በላይ አንተ ለፍታል። ያ ሁሉ ያረግነው እንዴት ይረሳል? ከዛ እሷን በእጃችን ካስገባም በኋላ የድርጅቱን ሁለት ጆሮ ያዝን ማለት አይደለም። ብርጭቆቻቸውን በኃይል እያጋጩ ቺርስ ተባባሉ ለስኬታችን። ሁሌም በሚያሳልፋቸው አድካሚ ቀኖች ምክንያት አርፍዶ ነው የሚነሳው። ዛሬ ግን ስልኩ አርፍዶ እንዲተኛ አልፈቀደለትም። የመጀመሪያውን ጥሪ ባይሰማውም ለሁለተኛ ጊዜ ተደወለ። እየተጨናበሰ ተነስቶ ተመለከተው። ዳንኤል ይላል። ልቡ በኃይለኛው ሲመታ ታወቀው። እጆቹ እየተንቀጠቀጡ ስልኩን አነሳ። ሄሎ፣ ምሽት አሪፍ እንደነበር ተስፋ አደርጋለሁ። ከወዳጅነት የራቀ ድምፅ ከመስመሩ የሌላኛው ክፍል ተሰማ። አቶ ዳንኤል ምንድነው ቆይ የምትፈልገው? ከአንድ ሰዓት በኋላ በምልክል አድራሻ እንድትገኝ። ስልኩ ተዘጋ። በጠዋቱ ከእንቅልፉ እንኳ በስርዓት ሳይነቃ ቀኑ እንደተበላሸ ገባው። ምን አድርግ ሊለኝ ይሆን? ሊገለኝ ቢሆንስ? መሄድ አለብኝ? ከራሱ ጋር እሰጣ ገባው ውስጥ ገባ። ከሰጣ ገባው የተናጠበው ስልኩ በድጋሚ ሲጠራ ነበር። ዳንኤል ነው። ሄሎ፣ በጥንቃቄ አድምጠኝ። የተለመደው በንቀት የተሞላ ድምጽ ነው። ለመቅረት ወይም ስለመምጣት ለማታ አንዳች ነገር ለመናገር ብትሞክር ሊፈጠር የሚችለውን ነገር አትወደውም። ቆይ ለምንድን ነው? ጆሮ ላይ ተዘጋ። ልቡ በንዴት ተወጠረ። ቢጮህ ምንኛ ደስ ባለው። ነገር ግን ጥልቅ እንቅልፍ ውስጥ የነበረችው እናቱን ሲመለከት ድንፋታውን ወደ ሰገባው መለሰው። አቤል እጆቹ እየተንቀጠቀጡ በአልጋው ጠርዝ ላይ ተቀመጠ። በሸረሪት ድር ውስጥ እንደተያዘ ዝንብ ወዴትም መንቀሳቀስ እንደማይችል ተሰማው። ዳንኤል ያቀደውን አያውቅም። ነገር ግን ከመታዘዝ ውጪ ምንም ምርጫ የለውም። ከራሷ በላይ ለኖሮችለት እናቱ መክፈል ያለበትን ሁሉ ይከፍላል። የተሰጠውን አንድ ሰዓት ላለማባከን ቶሎ ተዘግጃጅቶ ጨረሰ። በሚያሳዝን ሁኔታ የተኛችው እናቱን ጉንጭ ስሞ ከቤት ወጣ። እስካሁን ተኝታ እንደነበር ስታስመስል የቆየችው የሺ አይኖቿን ገለጠች። በተኛችበት ወደ ጣሪያው እያንጋጠጠች
እባክሽ እመቤቴ ምስኪን ልጄን ጠብቂልኝ አለች። ስለታቀደለት ነገር ምንም የማያውቀው አቤል ውስጡ በጥያቄዎች እንደተሞላ ወደ ተላከለት አድራሻ ደረሰ። ሴንትራል ሆቴል ክፍል 302 ከበሩ ፊት ለፊት ቆሞ ልቡ በኃይለኛው እየመታ በሩን አንኳኳ። በሚያስገርም ፍጥነት በሩ ተከፈተ። ግባ ያለው አልነበረም፣ የተከፈተ በር ብቻ። እያመነታ በቀስታ ወደ ውስጥ ገባ። እጆቹ በፍርሃት ስሜት ይንቀጠቀጣሉ። ቢያንስ ሊገሉኝ የሚችሉበት ቦታ አይደለም አለ ራሱን ለማጽናናት። ክፍሉ በደብዛዛ ብርሃን የተሞላና መጋረጃዎቹ በጥብቅ የተዘጉ ናቸው። ነገር ግን እንደፈራው ጉዳት ሊደርስበት የሚችልበት ሁኔታ እንደሌለ ተገነዘበ። ምክንያቱም ከፊት ለፊቱ ዳንኤል ከአንዲት ቆንጆ ሴት ጋር ብቻ ቆመዋል። እንኳን ደህና መጣ አለ ዳንኤል የለበጣ ሳቅ እየሳቀ። አቤል ምንም መልስ አልሰጠውም። በመወዛገብ ዳንኤልና የማያውቃትን ሴት ከመመልከት ውጪ ልጅቷ በዝግታ ወደ አቤል ተጠጋች። የልቡ ምት ሲፈጥን ለራሱ እስኪሰማው ድረስ ብርክ ያዘው። ቀጫጭን አለንጋ ጣቶቿን ደረቱ ላይ አርመሰመሰቻቸው። በድንጋጤ በቆመበት ድርቅ ብሏል። በእርጋታ ጉንጩን ለስለስ አርጋ ሳመችው። በቀስታ ወደ ጆሮ ጠጋ ብላ እንኳን ደህና መጣ አለችው ስሜት ቀስቃሽ በሆነ ለሆሰስ። ማርታን ሲያገኝ ታስሮ እንደተለቀቀ አውሬ የሚንቀለቀለው ወንድነቱ ልምሻ ሆኖበታል። በሕይወቱ ሴት እንደዚህ ፈርቶ አያውቅም። በቆመበት ትታው ሳይዘጋው የገባውን በቂንጥ ዘጋቸው። ዘግታው ስትመለስ ግን አቤልን ያስፈራው ንክኪ አክራው ነበር። ጃኬቱን በቀስታ ወለቀችው። ከኋላው ይህን ስታደርግ ከፊት ለፊቱ የቆመው ዳንኤልን እየተመለከተ ሰውነቱ በንዴት እሳት ተንቀለቀለ። ነገር ግን ምንም ማድረግ አይችልም። በዚህ ሰዓት ኃይል በእነዚህ ሁለት ሰዎች እንጂ በሱ እጅ አይደለችም። ጥሩ ልጅ ነላት፣ የድህነት ቁልፍ ናት አለው ዳንኤል በምጸት ፈገግታ። በቀስታ ቲሸርቱን ለማውለቅ ስትሞክር እጆቿን በኃይል አጥብቆ ያዛት። የህመም ድምፅ ስታሰማ ልቀቃት ሲል አንባረቀበት። ወዲያው ለቀቃት። አቅም ያለ ይመስልሃል ደሃ። በአካልም ሆነ በጥንካሬ ዳንኤልን አፈር ማስበላት ቢችልም ዘመኑ ግን የጡንቻ ሳይሆን የገንዘብ ከሆነ ሰነባብቷል። ከመታዘዝ የተሻለ አማራጭ አልነበረውም። ቲሸርቱን አወለቀችና ደረቱ ላይ በቀስታ ሳመችው። ቀና ብላ አይኖቹን ስሜት ቀስቃሽ በሆነ አስተያየት እያየች እጁን ይዛ ወደ አልጋው መጎተት ጀመረች። አቤል በድንጋጤ አይኖቹ ተበለጠጡ። ምንድነው? አይ እኔን አላደርግም አለ እየተርበተበተ። ታደርጋለህ፣ አለበለዚያ ግን እናትህ ሌላ የሰላም ቀን አታይም። ገባህ? የአቤል እስትንፋስ ፈጠነ። አይኑን ከዳንኤል ወደ ሴቷ እያመላለሰ ይመለከታል። ልቡ በመገረምና በፍርሃት ይንቀጠቀጣል። በዚህ ቅጽበት ይቺን ሴትም ሆነ ዳንኤልም ቢገላቸው ምንኛ ደስ ባለው ነበር። እየመራች የአልጋው ጠርዝ ጋር ስትደርስ እሷም የለበሰችውን በሙሉ አወለቀች። ጡቶቿ ወደሱ ተቀስረው ለተመለከተ ወንድነቱ ፈንቅሎ ሊወጣ መድረሱ አይቀርም። ለአቤል ግን ምንም ስሜት የማይሰጡ ሁለት ትናንሽ ቋጥኞች ሆኑበት። ለሱ ከማርታ ውጭ የወንድነት ስሜቱ የሚቀሰቅስ የለም። አልጋው ላይ ገፍትራ አስተኛቸው። በተኛበት ከንፈሮቹን ጎረሰቻቸው። በድንገት ግን ዳንኤል ፎቶ ሲያነሳው ተመለከተ። በድንጋጤ እንዴ ምን እያደረክ ነው? አፍህን ዝጋና እንደወደድከው አስመስላተ። ዳንኤል ለማርታ አቤል እንደከዳት ቢነግራት ልታምኑ እንደማትችል ያውቃል። ለዚህም ነው ማስረጃ ለማግኘት እዚህ ርቀት ድረስ ሄደው። ጉንጩን እየሳመች ከንፈሮቹን እየወረሰችና ደረቱ ላይ እየተኛች ለፎቶ መሆን እንደነበረባት ሁኔታና ብዛት ፎቶዎች ተነሳች። ፎቶዎቹን ለማንሳት መብራቱ ብልጭ ባለ ቁጥር አቤል የአፍረት ጅራፍ ይገርፈዋል። በየፎቶዎቹ ውስጥ የሳቃቸው ፈገግታዎች የአፍረትና የህመም እንደነበሩ ከዳንኤል ውጪ ማንም ያውቅም። ደግሞም ፎቶዎቹን ላየ ከእውነትም በላይ ነበሩ። የሚበቃውን ፎቶ ካነሳ በኋላ ጨርሳል፣ መሄድ ትችላለህ አለው። እርካታና የአሸናፊነት ስሜት እየተሰማው አፍረት ያጠላበት ስሜቱን እያስታመመ መሬት ላይ ወዳደቁ ልብሶቹን እየለበሰ ከክፍሉ ሊወጣ ሲል አንድ የመጨረሻ ነገር አለ ዳንኤል።
ማርታ ስትጠይቅ እንዳደረከው ታምንላታለህ። ከዛ በኋላ አንተም እናትም በሰላም መኖር ትችላላችሁ። ሁሉም ነገር አስጠላው። ዳንኤልም ይችን የተረገመች ሴትም ክፍሉም ሁሉም ነገር ህመሙን የሚቀሰቅስ ሆነበት። ከጠላው ክፍል እስኪወጣ ጓግቶ የሚራመዳቸው እርምጃዎች የዓመት ያልረዘሙበት። እነዚህ እርምጃዎች ከማርታ ጋር የኖራቸው የፍቅር ጊዜያቶች ማብቂያ ናቸው። ከክፍሉ ለአንዴና ለመጨረሻ ጊዜ ከመውጣቱ በፊት ለአንዴና ለመጨረሻ ጊዜ ዘው ብሎ ተመለከተ። ነገር ግን የተመለከተው ነገር ለአእምሮ የሚከብዱ ነው አገኘው። ዳንኤልና ያቺ ሴት መሳሳም ጀምረው ነበር። ምን አይነት እንስሳ ሰው ነህ አለ ለራሱ። አውሬ። በሚያምረውና በውድ ዕቃዎች በተንቆጠቆጠው አልጋዋ ላይ ጋደም ብላ ስለ አቤል አሰበች። ስለ ደግነቱ፣ ስለ ጥንካሬውና ስለ እውነተኛ ፍቅሩ። ለሷ አቤልን የሚተካው እንደለም። በሁሉም መንገድ ልቧ ላይ ላይፋቅ የታተመ ኮከብ ነው አቤል። በድንገት የክፍሏ በር ተንኳኳ። ይግቡ አለች። በሩ ተከፈተና የቤት ሰራተኛዋ አዲሴ ፖስታ ይዛ ገባች። ማርቲ መልእክት ተልኮልሻል፣ አስቸኳይ ነው ብሎኛል። ማን ነው እሱ ስትል ጠየቀች በመወዛገብ። እንደዚህ ሳታውቅ ፖስታ የሚልክ ሰው ኖሮ አያውቅም። እኔ እንጃ ማርቲ፣ አራሻም ስምም አትናገሪ ዝም ብለሽ ስጪ ነው ያለኝ። ማርታ የማወቅ ጉጉቷ ጨመረ። አመሰግናለሽ። ፖስታውን ወስዳ ሰራተኛዋን አሰናበተች። ማን ሊሆን እንደሚችል መገመት አልቻለችም። ምንም ስም ወይም አድራሻ አልነበረውም። ፖስታውን በጥንቃቄ ከፈተችውና የተደራረቡ ፎቶግራፎችን አወጣች። ምስሎቹን ስትመለከት ግን አይኖቿ የሚያዩትን ማመን አልቻሉም። እጇን በአፏ ይዛ አይሆንም አለች፣ ትንፋሿ እየተቆራረጠ። ፎቶቹ ላይ የምታየው አቤል የሷ አቤል ነበር። ከማታውቃት ሴት ጋር አልጋ ላይ ተኝቶ ፊቱ በፈገግታ ተሞልቶ ሰውነቱ ከሰውነቷ ጋር ተጣብቆ ሕይወቷ የጨለማ ጥላ ጠላበት። ቤተሰቦቿን ካጣሽ ጀምሮ የደስታዋ ምንጭ ሆኖ አቤል ከሱ በማትጠብቀው መልኩ ክዷታል። አይሆንም፣ ይህ ሊሆን አይችልም አለች፣ ድምጿ እየተንቀጠቀጠ። አይኖቿ በእንባ ተሞልተው የሚንቀጠቀጠው እጇ ፎቶቹን መያዝ አልቻለም። መሬት ላይ ተበታተኑ። አቤል እንዴት ሆነልህ? ማን አስተማረ እንደዚህ መጨከን? እንባዋ እንደ ጅረት ያለ ከልካይ በጉንጮቿ አፈሰሰ። አቤል ለወትሮ የሚጠራው ስራ ዛሬ ደግሞ የሲኦል ያህል ሆኖበታል። በስራው ላይ ለማተኮር ቢሞክርም አእምሮ ግን ከስጋት ሊያርፍለት አልቻለም። ማርታ በየትኛው ሰዓት ፎቶዎቹን ልታይ እንደምትችል ያውቃል። እናም የሷ ፊት ላይ መቆም ድፍረት የለውም። ክህደቱና ወርደቱን ለመመስከር ከፊቷ መቆም ለሱ የማይቻል ነገር ነው። ነገር ግን ረፍዶ ነበር። ማርታ አጠገቡ ደርሳ አቤል አለች በጩኸት። አይኖቿ ከእንባ ብዛት ቀልተው ፎቶግራፎቹን በእጆቿ እንደያዘች። ማርታ የሚመጣውን እያወቀ ልቡ ደነገጠ። የሰራውን ስራ በምንም ቃል ማስተባበል እንደማይችል ቢያውቅም ከፊቷ ለመቆም ድፍረት አጣ። እዚህ ምን ትሰሪያለሽ? የያዘቻቸውን ፎቶዎች ፊቱ ላይ በቁጣ እየበተነች እኔ ላይ እንደዚህ አደረክ? እንዴት ቻልክበት? መልስልኝ እስኪ። ጉንጩም በጥፊ ስትመታው በቦታው የነበረው ሰው በሙሉ ትኩረቱን ወደ እነሱ አደረገ። የተመታውን ጉንጩን በእጁ ይዞ አቀረቀረ። መልስልኝ፣ ከኔ ምን አተ ነው? ቆይ አንተን አይደል የማናግረው? ይመልስላት ዘንድ አሳማኝ ምክንያት ነበረው። ነገር ግን ራሱን ነፃ ለማውጣት አቅም የለውም። የቁም እስረኛ ነው። ማርታ እባክሽ ብሎ ጀመረ። ነገር ግን ንግግሩን ለመጨረስ አቅም አጣ። ማርታ ካየችው ነገር በላይ ስለ እውነቱ መስማት የለባትም። በላ ተናገር፣ መቼም አላደረኩትም ልትለኝ ባልሆነ። አድርጌያለሁ። አይኖቿ በእንባ ተሞሉ። ያደረገውን ነገር ሲያልፍ ካየችው በላይ ከሷ አፍ ሲወጣ መስማቷ ክፉኛ ተሰማት። አምኜ ነበር፣ አንተ ግን እምነት የማይገባ እርኩስ ሰው ነህ። በድጋሚ ጥፊ ያስከተለች።
እንደለመደው አንገቱን አቀረቀረው። ጉንጩን በእጁ ይዞ ፍቅሩ ጥላው ስትሄድ ይመለከታል። ባላደረገው ነገር ራሱን እንኳን እንዳይከላከል በአረመኔ ወንድሟ ተጠፍሮ ታስሮ የበደለኝነትን ጽዋ እየመረረው ተጎነጨ። በጥፊ በነደዱ ጉንጮቹ ላይ መንታ እንባዎች ኩልል ብለው ወረዱ። የምስኪን ደሃ እንባ። እነዚያ ፎቶግራፎች ከደረሷት ቀናት አልፈዋል። ነገር ግን ያየቻቸው እያንዳንዱ ምስሎች አእምሮ ውስጥ ተለጥፈው ቀርተዋል። አይኖቿን በጨፈነች ቁጥር አቤልን ከዚያ ሴት ጋር ፍቅር እየሰራ ታየዋለች። ከሁሉም በላይ ጉዳት ግን ፊቱ ላይ ይታይ የነበረው ፈገግታ ነው። ያለሷ ደስተኛ ይሆናል ብላ አንድም ቀን አስባ አታውቅም ነበር። እነዛ ሳቆች በግዴታ የተሳቁ እንደነበሩ ግን ከአቤልና ከዳንኤል ውጪ ማንም አያውቅም ነበር። ለመርሳት ብትሞክርም ከዚህ መጥፎ ብልጭታ ለማምለጥ አልቻለችም። ለቀናት ያህል ማንንም አላናገረችም። የምትፈልገው አንድ ሰው እንዳታገግም አድርጎ ሰባብሯታል። ከአቤል ጋር ያሰበችው ወደፊት ዕጣ ፈንታ እንደ ጉንበኖ ጠፍቷል። ከዚህ መገፋትና የመከዳት ስሜት ሊያወጣት የሚችል አንድም ሰው የለም። ዳንኤል አጠገቧ ለመሆን ብዙ ጊዜ ቢሞክርም ለብቻዋ መሆንን መርጣለች። ራሱን እንደተጨነቀና ለሷ እንደሚያስብ ማስመሰሉ ተሳክቶለታል። ማርታ ያላት እሱ ብቻ ነው። በዚህም የጉዳት ጊዜዋ ከጎኗ ማንንም ባትፈልግም ዳንኤል ግን ለሷ ጠባቂ መላኳ እንደሆነ ነው የምታስበው። አንድ ቀን ክፍሏ ውስጥ እንደተቀመጠች ዳንኤል በሯን አንኳኳ። ማርታ ልግባ ሲል ጠየቀ በለስላሳና ትሁት ድምፅ። ምላሽ አልሰጠችውም። ዝምታዋ እንደ ፈቃድ ወስዶ ወደ ክፍሉ ገባ። እጁን ትከሻዋ ላይ አድርጎ አልጋው ላይ ከጎኗ ተቀመጠ። ማርታ እየተጎዳሽ እንደሆነ ይገባኛል። ይህ ለአንቺ ምን ያህል ከባድ እንደሆነ አውቃለሁ። ግን ራስሽን እንደዚህ ለዘላለም ማሰቃየት አትችይም። ስላንቺ የሚጨነቁ ሰዎች አሉ እኮ፣ ብቻሽን አይደለሽም። ማርታ አይኖቿን ባንዳ ቀረሩ ወደ እሱ ዞረች። ዳኒ በጣም ነበር ማፈቅረው። ውስጤ ምን ያህል እንደተጎዳ ማንም አይረዳኝም። አይኗን በሐዘኔታ ተመለከተ። በማጽናናት ቅላጼ ይገባኛል ማርቲ፣ ቀላል አይደለም። ጊዜ እንደሚወስድ ማውቃለሁ። ልረዳሽ እፈልጋለሁ። እንደዚህ ሆነሽ ማየት አልሻም። ወድሻለሁ። እንደገና ደግሞ ደስተኛ እንድትሆኝ እፈልጋለሁ። ልቧ በተስፋ ማጣት ጥላ ጠቁሮ ዳኒ እንደገና ደስተኛ መሆን የምችል አይመስለኝም። አቤል ለኔ ሁሉ ነገሬ ነበር። ቅስሟ እንደተሰበረ ነበር። ዳንኤል ትከሻዋን በእጆቹ እያሻሸ ከምታስቢው በላይ ጠንካራ ነሽ ማርታ፣ እና ይህን ብቻሽን ማድረግ የለብሽም። ቤት ውስጥ መሆንሽ ደግሞ ጭንቀትሽን ያባብሰዋል። ምሳ በጋብዝሽ ምን ይመስልሻል? ማርታ አቅማማች። ዳኒ እዚህ በሆኑ ይሻለኛል፣ ሌላ ጊዜ ተጋብዘኛለህ። ኖ ማርቲ፣ ወጣ በይ፣ አየር ይንካሽ። ትከሻዋን በስሱ ወዝወዝ አደረጋት። ብዙ ማባበልና ውትወታን ከፈጀ ንግግር በኋላ ተስማማች። ለዳንኤል ነገሮች በሚፈልጉት መንገድ እየሄዱለት ነው። አቤልን ከጨዋታው ውጭ አድርጎታል። የሀብቱ እኩል ተካፋይ የሆነችው ማርታን በታማኝ እጅ ላይ ጥሎ እንደ አሻንጉሊት ሊቆጣጠራት የሚችልበትን እቅድ አዱ ብሎ የሚጀምረው ዛሬ ነው። ምሳ ግብዣው ላይ ቢንያም ይገኛል። ቢንያምን ከዚህ በፊት አንድ ሁለት አግኝተው ታውቃለች። ዳንኤል ስሙን ሳይጠራ ስለማይውል ስለ ጓደኝነታቸው በሚገባ ታውቃለች። በግብዣው ላይ በጓደኝነት ጊዜያቸው አብሮ ስላሳለፉት ጊዜ እያጫወቱ ፈገግ አሰኟት። በየቀኑ የአቤል ናፍቆትና ጠባሷ እያገረሸ ሳቅ ከፊቷ ከጠፋ ቢከራርምም ዛሬ ለመጀመሪያ ጊዜ ፈገግ አለች። ዳንኤል ተጫዋችና ደስ የሚል ሰው ነው። ይገርምሻል፣ የሆነ ጊዜ ወደብሽ አንዲት ልጅ አፍቅሮ ሲል ጀመረ ቢንያም። ፈገግታው ደስ ይላል። የልጅቷ ትልቅ ወንድም ሊደበድበው ይፈልጋል። ከዛ እኔም ቢያገኙኝስ? ዳንኤል በሳቅ አቋረጠው። የድሮ ትዝታቸው ሲነሳ ሁሌም ሳቁን መቆጣጠር አይችልም። ዳንኤል መስየው የምታይ ዱላ እስካሁን ያመኛል። ማርታ ራሷን ስትስቅ አገኘችው። ዳንኤል ለደግ ባይሆንም በማርታ ሳቅ ደስ ተሰኝቷል። ቢንያምን እየቀረበችው በሄደች ቁጥር እያሸነፈ እንደሚሄድ ያውቃል። ቀኑ ካሳለፈቻቸው ከባድ ቀናት በኋላ በትንሹም ቢሆን የተደሰተችበት ቀን ይሄ ሆነ። ቀኑ በሳቅ ጨዋታም አለፈ። ቢንያምን ተሰናብተው ወደ ቤት ሲመለሱ ቢኒ እንዴት አገኘሽው አላት። የመኪናውን መሪ በሁለት እጆቹ ይዞ ሰርቆ ያያት። ደስ ይላል፣ እንዳንተ ተጫዋች ነው አለችው በፈገግታ። እሱን ያለማ ተጫዋች አይደለም አለ እንደ መሽኮርመም እያለ።
ይገርምሻል፣ ሃይስኩል እያለን በተጫዋችነቱ ማትወደው ሴት አልነበረችም። በጨዋታ ውስጥም ቢሆን ዓላማውን አይረሳም። ቢንያምን በየትኛውም ሁኔታ ተወዳጅ አድርጎ ማቅረብ። አተራማሽ ነበር በለኛ። እነሱ ይፈልጉታል እንጂ እሱ ዞር ብሎ እንኳ አያቸውም። ቢኒ ኩሩ ሰው ነው። ከሚወደው ሰው ጋር ብቻ ነው የሚጫወተው። መኪናውን እያካለባት ቤታቸው ደረሱ። ቀለል ካለው ደስ የሚል ቀን ወደ ክፍሏ ስትገባ ግን ትታው ሄደችው ጭንቀትና ሐዘን ተቀበላት። ለማርታ ሁሉም ቀናት ተመሳሳይ ናቸው። መነሳት፣ ስለመማ ማሰብ፣ ማልቀስ፣ መተኛት። እነዚህ ስሜቶች በእያንዳንዱ ቀናት ይሰሟታል። ሁሉም ቀኖች ተመሳሳይ በመሆናቸው አንድ ቀን ይመስሉ ነበር። የአቤልን ፎቶግራፍ ከጭንቅላቷ ለማውጣት አልቻለችም። ሕይወቷ የዛች ቀን እንደቆመ ይሰማታል። ነገ የሚባለው ነገር ከአድማስ ወዲያ ለሷ ብቻ የተደበቀባት ሚስጥር ሆኖባታል። ከዳንኤል ውጪ ማንም አጠገቧ የለም። በዚህ ጊዜ ዳንኤል አጠገቧ ባይኖር ኖሮ ምን አይነት ሕይወት ሊኖራት እንደሚችል ስታስብ ትፈራለች። እዚህ ሁሉ ውስጥ የከተታት እሱ እንደሆነ ግን ማወቅ ቀርቶ ልትጠራጠር እንኳ አልቻለችም። ምክንያቱም ዳንኤል ጭምብሉ በሚገባ ነበር ያጠለቀው። በህመም ከተሞሉት ተመሳሳይ ቀናት በአንዱ ስልኳ ላይ አንድ ቁጥር ተደወለ። ማን ይሆን እንደሚችል ግራ በመጋባት አነሳችው። ሄሎ ማርቲ። አሜት፣ ማን ልበል አለች ድምፁን ከየት እንደምታውቀው እያሰላሰለች። ቢንያም ነኝ ማርታ፣ እንዴት ነሽ? ጥያቄዋ ተመለሰላት። ቢኒ እንዴት ነህ? ሞቅ ያለ ሰላምታ በስልክ ሞገዱ አቀበለችው። ስለ ደህንነቷና ስለ ዳንኤል ትንሽ ካወሩ በኋላ ዛሬ ምሳ በጋብዝሽ ምን ይመስልሻል አላት። እምቢ ለማለት በሚያስቸግር ትሁት ቅላጼ። ከቤት መውጣት አትፈልግም። ነገር ግን ቢንያም በዳንኤል በኩል የመጣ የምታከብረው ሰው ነው። ዛሬ አለች በከፊሉ ወደ እሺ በሚያደላ ድምጸት። ካልተመቸሽ ግን ሌላ ጊዜ መሆን ይችላል። አይ ችግር የለም እሺ አለች በመስማማት። ከሰው ጋር መሆኑን እሷን ፈልገዋለች። ህመሟን ሙሉ በሙሉ ባትረሳውም የሰዎች ንግግር አእምሮዋ ውስጥ ያለውን ጩኸት ያረግብላታል። ቢንያም አስደሳች ሰው ሆኖ አገኘችው። ረዘም ያለው ቁመናው፣ የሚያምር ፈገግታው፣ ለሴት ልጅ የሚሰጠው ክብር ለቢንያም ያላትን ቦታ ከፍ አድርጎታል። ወንበር ስቦ በክብር ካስቀመጣት በኋላ በጣም አምሮብሻል አላት ቀልብን በሚስብ ፈገግታው። አመሰግናለሁ እንደ መሽኮርመም አለች። በውዱ ሬስቶራንት ውስጥ ደስ የሚል ምግብ ከውድ መጠጥ ጋር እየተጎነጩ ማውራት ጀመሩ። እና ስራ እንዴት ነው አለችው የምትጠይቀው ብታጣ። ስራ ቆንጆ ነው። ንግድ ጦርነት ነው። እኔና ወንድምሽ ደግሞ የለመድነው ነው። ውጊያው ይቀጥላል። ብርጭቆውን ወደ ላይ አነሳ። እሷም አጸፋውን መለሰችለት። በመካከላቸው ለዘብተኛ የብርጭቆ ጩኸት ተሰማ። ቺርስ። አንቺስ እንዴት ነሽ? ዳንኤል አንዳንድ ነገሮች ነግሮኝ ነበር። ዳንኤል ከአቤል ቅሌት ፎቶች ጀርባ እሱ እንዳለ አልነገረውም። የውሸት ፈገግታ ፈገግ አለች። አለችው እመሟን የደበቀችበትን ፈገግቷን በድጋሚ ብልጭ እያደረገችለት። አይዞሽ ይታለፋል አላት ነገሩን ለማብቃት። የዚህ ጉዳይ መነሳት ምቾት እንዳልሰጣት ተረድቷል። መልስ አልሰጠችውም ነበር። ስለ ሌሎች ጉዳዮች አንስተው ካወሩ በኋላ ከሬስቶራንቱ ወጥተው ወደ ቤቷ ሲሸኛት እና እንዴት ነበር አላት። መሪው በሁለት እጆቹ ይዞ ከፊት ለፊቱ ካለው መንገድ ላይ አይኖቹን ሳይነቀል። በጣም ደስ የሚል ግብዣ ነበር ቢኒ፣ አመሰግናለሁ። በእርግጥም ደስ የሚል ጊዜ ያሳልፋለች። ቢንያም አብሮት ቢቆዩ የማይሰለች አይነት ሰው ነው። ጨዋታዎቹ፣ የሚያነሳቸው ሐሳቦች ሁሉም ይማርካሉ። በተለይ ስለ ስራው ሲናገር ምንም እንኳ ስለሚለው ነገር ባታውቅም የሚያወራበት መንገድ ሰሚን የሚጋብዝ ነበር። እነዚህ ሁሉ ተደምረው ግን ከአቤል ጋር የምታሳልፋትን አንዲት ደቂቃ እንኳ አይተኩም። አቤል ሁሉም ነገር ውስጥ አለ። ምንም ነገር ሳያወራ አጠገቧ ሲቀመጥ ሰላም ይሰማታል። ቤቷ አድርሷት ሲሄድ ወደ ለመደችው የጨለማ ህይወት ተመለሰች። ወደ ለመደችው የማይፈቱ ጥያቄዎቿ ከኔ ምን ቢያጣ ነው? እንዴት ይህን ያህል ጊዜ ይሄን ማንነቱን ሳላውቅ ቆየሁ? ያ ሁሉ ቃል ኪዳን ለዚህ ነበር? የነዚህ ሁሉ ምላሾች ያሉት አቤል ጋር ነበር። ነገር ግን እሱ አንዳች መልስ ሊሰጣት አልቻለም። በቀጣዮቹ ቀናትና ሳምንታት ውስጥ ከቢንያም ጋር ያላት ግንኙነት እየጨመረ መጣ። በምሳ ግብዣ ሰበብ ይገናኛሉ። ከቢንያም ጋር መዋል የተለየ ደስታን ይሰጣታል። እንደ ድሮ ባይደምቅም ፈገግታዋን መልሶላታል።
ከሱ ጋር መሆን ልትናገረው ማትችለውን ሰላም ይሰጣታል። ብቸኝነት እንዳይሰማትና በሁሉም ሁኔታ ውስጥ እንደሚገኝላት ያስመሰለው ድራማ ተሳክቶለታል። ይዞት ከመጣው ዓላማ እስካሁን ዝንፍ ባይልም ለማርታ ስላለው ስሜት ግን እርግጠኛ መሆን አልቻለም። እየወደድኳት ነው እንዴ እያለ ራሱን መጠየቅ ከጀመረ ሰነባብቷል። አቤል ምንም አይነት ተስፋ የማይታይበት የጨለማ ህይወት እያሳለፈ ነው። በህይወቱ ትልቅ ቦታ የሚሰጠውን ነገር ያለ ጥፋቱ አጥቷል። ህመሙ ሊቋቋመው ከሚችለው በላይ ነው። ነገር ግን የሚኖርላት እናቱን ሲል ከማርታ በተቻለው መጠን መራቅን መርጧል። ማርታና ቢንያም ከአንድ ሁለት ሶስቴም ተደብቆ አይቷቸዋል። ከቀን ወደ ቀን ግንኙነታቸው እየጠበቀና ይበልጥ እየተቀራረቡ እንደሆነ ተረድተዋል። የቅናት ስሜት ሊሰማው ምንም መብት እንደሌለ ያውቃል። ህመሙ የቱንም ያህል ቢበዛበት ከመቋቋም የተሻለ ምንም ምርጫ የለውም። ሁሌም ከሥራ በኋላ ሰፈሩ ይሄዳል። ወጣችም አልወጣችም በማይታይበት ቦታ ላይ ቁጭ ብሎ ያመሻል። ሁሌም መኪና ይዞ የሚሸኛት ቢንያምን እያየ ውስጡ በመቀማትና በመነጠቅ ስሜት እየተናጠ አምሽቶ ቤቱ ይገባል። ከተለመዱት የስለላ ቀናት በአንዱ ማርታ ከቢንያም መኪና ስትወርድ ተመለከተ። ፈገግ እያለች ጉንጩን በስሱ ስማ ወረደች። ሰውነቱ በሙሉ በመሸነፍ ስሜት ሲወረር ተሰማው። እሱም ብቻ ነበር እንደዚህ በስሱ የምትስመው። ከሁሉም ነገር የሚወደው እሱን ነበር። በስስ ጉንጮቿ መንካት በማይባል ጨረፍታ ጉንጩን ትስመው ነበር። ዛሬ ያለስላሳ ጉንጯ የሱ መሆኑ ቀርቷል። ፈገግታዋ ግን ሙሉ እንዳልነበር ለመረዳት አፍታ አልፈጀበትም። ማርታ በደንብ ያውቃታል። ከላይ ጸጉሯ እስከ ታች ጥፍሯ መላ አካላቷን አጣጥሞታል። ፈገግታዋን ከማንም በላይ ይረዳል። ዛሬ ካየው ፈገግታ ውስጥ አንዳች ጽልመት እንደነበረበት ገባው። ሳቋን በመንጠቁ ጥፋተኝነት ተሰማው። ከህይወቷ መውጣቱ የሚጎዳት ሳያንስ በድጋሚ ደስታን እንዳታጣጥም ያደረጋት ያልተሰማው። ተክዞ እንደተቀመጠ ቢንያም በመኪና ካጠገቡ አለፈ። በዚህ ጊዜ ለሆነው ነገር ሁሉ ማንንም እንደማያውቅ አሰበ። ማርታን የማጣቱ መንስኤ ድህነቱ እንደሆነ አምኗል። አቤል ስለ ድህነት ቢጠየቅ ሚሊየን ነገር መናገር ይችላል። ድህነት ምንድነው ተብሎ ቢጠየቅ ድህነት የአካል ጉዳት ነው። ልዩነቱ ደሃ ስትሆን ሙሉ አካል ይዘህ ነው አካል ጉዳተኛ የምትሆነው። ደሃ ስትሆን አይን ቢኖርህም ለማየት የማይፈቀዱልህ ብዙ ነገሮች አሉ። ጆሮ ቢኖርና ብትሰማቸውም መስማት ምንም የማይፈይዳቸው ብዙ ነገሮች አሉ። ብትሰማም ባትሰማም ምንም አታመጣም። እጅ ኖሮ ማትዳሰሳቸው እልፍ ነገሮች አሉ። ጠቅልለም ማትጎርሳቸው ምግቦች፣ የምትደርባቸው ልብሶች፣ የማታቅፋቸው ሰዎች አሉ። እግር ቢኖርም አልፋቸው ማትገባቸው ብዙ በሮች አሉ። አፍ ቢኖርም መናገር ማትችላቸው ብዙ እውነቶች አሉ። ገንዘብ በኃይሉ ጥላ ያቀዘቀዛቸው። ደሃ መሆን መሞት ማለት ነው። ከሬሳ የሚለይ መተንፈስ ብቻ ነው። ሬሳ ከደሃ በላይ ረፍታለሁ። ደሃ ላያገኝና ላይሞላለት ከሀብታም በላይ ይለፋል። ደሃ መሆን መታሰር ነው። ከእስረኛ የሚለይ አንተ ውጪ መሆን ነው። እስረኛ ከደሃ የተሻለ ይመገባል ይል ነበር። አንድ ቀን ምሽት ቢንያም ማርታን ለራት ጋበዛት። የመጀመሪያው ራታቸው ነበር። ለግብዣው እየተዘጋጀች በመንታ ስሜቶች ውስጧ ተናጠ። እያደረገች ያለችው ነገር ራሷ ላይ እርግጠኛ እንዳትሆን እያደረጋት ነበር። ቢንያም ደስ የሚል ሰው ሆኖ አግኝቷለች። ከየትኛውም ጊዜ በተለየ ከሱ ጋር ጊዜ ማሳለፍ ትፈልጋለች። ነገር ግን ልቧ ሁሌም የአቤል እንደሆነ ይሰማታል። ማንም በልቧ የሱን ያህል ቦታ አይኖረውም። ልቧ በአቤል ላይ ሙሉ በሙሉ ተስፋ ሊቆርጥበት አልቻለም። ይናፍቃታል። አንደኛው የሐሳብ ክፍሏ ያለፈው ጊዜያቸው ቢመለስ ደስ ይለዋል። ቀለል ያለ የራት ቀሚስ ለብሳ ትኩረት ላለመሳብ ብትሞክርም የሚያስደንቀው ውበቷ ትኩረቱን ሬስቶራንት ውስጥ ከተሰበሰቡ ሴቶች ላይ መውሰዱ አልቀረም። እንኳን ደህና መጣሽ አላት ቢንያም ከመቀመጫው ተነስቶ ጉንጯን እየሳመ። በጣም ቆንጆ ነሻል። እውነት አመሰግናለሁ። እየተቀመጠች እንደዚህ ተውባ ስትመጣ ልቡ በኃይለኛው መታ። ለማርታ ያለው ስሜት ከቀን ወደ ቀን እየጨመረ እንደሆነ አስተውሏል። ጠረጴዛቸው በምግብ ተሞልቶ እያማረጡ ይበላሉ። ከአቤል ጋር በነበረችበት ጊዜ አማርጦ የበሉበት ጊዜ ትዝ አይላትም። ጋባዧ እሷ ካልሆነች በቀር። ቢሆንም ከቢንያም ጋር ያሳለፈቻቸው ውድ ጊዜዎች ከአቤል ጋር የበላቻቸው ድንኳን ስር ምግቦች የሰጧትን ደስታ ሊሰጧት አይችሉም። ምግባቸውን ከጨረሱ በኋላ ቀይ ወይን እየተጎነጩ ማውራት ጀመሩ። አሁን እንዴት ነሽ ማርቲ? በጣም ደህና ነኝ።
ደህና ናት፣ ነገር ግን ሙሉ አልነበረም። ሁሌም ደህንነትሽን ነው የሚፈልገው አውቃለሁ። እጆቿን በስሱ ያዘ። ማርታ ከባድ ሁኔታ ውስጥ እያለፍሽ እንደሆነ አውቃለሁ። ወደ ምንም ነገር እንድትገቢ ጫና አላደርግብሽ፣ ግን በየትኛውም ሁኔታ ውስጥ እኔ ሁሌም አለሁልሽ አላት ለስለስ ባለና አባባይ ድምጽ። አውቃለሁ ቢኒ፣ ስላለህልኝም ደስተኛ ነኝ። ስለምለም ባለ ድምጽ የጠጣችው ወይን ጭንቅላቷን ያዘ ሲያረጋት ይሰማታል። የቢኒያም እጆቹ ሙቀት እጆቿ ላይ ሲያርፉ ይሰማታል። እያደረገች ያለችውን አታውቅም። በቀስታ ወደሱ እየተጠጋች ነበር። መቀራረባቸው እየጨመረ ሄዶ ከንፈሮቻቸው ትይዩ ሆነው መታየት ጀመሩ። በከንፈሮቻቸው መካከል ያለው ልዩነት የአየር ያህል ክፍተት ሲቀረው ማርታ ከሰመመ እንደነቃ ሰው ባነነች። ይቅርታ ቢኒ፣ ይህን ማድረግ አልችልም። እየተርበተበተች ቦርሳዋን ከጠረጴዛ አንስታ ተነስታ ከሬስቶራንት ወጣች። ቢኒያም በመቸኮሉ በራሱ እየተናደደ ተከተላት። ማርታ ጠብቂኝ ያለችበት ጋር ሲደርስ ሜትር ታክሲ ይዛ መንቀሳቀስ ጀምራ ነበር። ወይኔ ቢኒያም አለ የሚርቀውን መኪና እያየ። ነገር አበላሽ። ዳንኤል ክፍሉ ውስጥ ብቻውን ተቀምጧል። የአንድ መብራት ደብዛዛ ብርሃን በክፍሉ ውስጥ በነገሰበት ምሽት ሐሳቡ ወዳለፈው ሕይወቱ ቁልቁል ሸመጠጠበት። ምን ያህል ርቀት ተጉዞ እዚህ እንደደረሰ አሰበ። ከልጅነቱ እስከ አዋቂነቱ ያለፋቸው ሕይወት መስመሮች በዓይነ ሕሊናው ተዟዟሩበት። በእንጀራ እናቱ ከመገፋቱ አልፎ ዛሬ የቤተሰቡን ሀብት በበላይነት እያስተዳደረው ይገኛል። ቢሆንም ውስጡ በዚህ ብቻ ሊረካ አልቻለም። ሁሉንም ሀብት በእጁ ካልጠቀለለ እንቅልፍ እንደማይተኛ ከራሱ ጋር ከተማማለ ሰነባብቷል። ደስተኛ መሆን ነበረበት። ያቀደው ነገር በሙሉ በተሳካ ሁኔታ እየሄደለት ነው። አቤል ከማርታ ሕይወት ሙሉ በሙሉ ወጥቷል። ቢኒያም በየቀኑ ወደሷ እየቀረበ ነው። ነገር ግን የማርታን አይኖች ባየ ቁጥር ልቡ በማይቋቋመው ህመም ይነካል። እነዚህ አይኖች በአንድ ወቅት እርሱን ሲመለከቱ ደስታና መተማመን እንዲሰማው ያደርጉት ነበር። አሁን ግን ባያቸው ቁጥር ያደረሰባትን በደል ያስታውሱታል። በትዝታ ነጎደ ወደ ልጅነታቸው ወርቃማ ጊዜ። በሰፊው ግቢያቸው መናፈሻ ስፍራ ላይ ድብብቆሽ እየተጫወቱ ነበር። እሷ 11 እሷ 7 ዓመታቸው። አኩኩሉ አለጋ አኩኩሉ ነጋ። ሸፍኖ ላይሸፍናት በቀጭኑ የጽድ ዛፍ ተሸፍና ተደብቃለች። በያትም እንዳላያት በቤታቸው ጋር እየተዟዟረ እህቴን ያየ እያለ ይፈልጋት ነበር። ሲመለስ የማርያም ቤቷን ስማ ትጠብቀዋለች። አየ አሸነፍኩ ትሏለች በየዋ አንደበቷ። ሰውነቷን በግማሽ እንኳ በማይሸፍናት ዛፍ ከመደበቅ ያደረሳት የዋህነቷ እያስደነቀው በድጋሚ አይኖቹን ይጨፍናል። አኩኩሉ አልነጋም አኩኩሉ አልነጋም። የማርታ አእምሮ እንደማበል ሆኗል። በዙሪያዋ እየተፈጠሩ በሚያዋዥቋት ሐሳቦች መሃል ላይ ትንሳፈፋለች። የአቤልን ጉዳይ በጊዜ ሂደት ረሳዋለሁ ብላ ብታስብም ለመርሳት በጣረች ቁጥር የበለጠ ስታስታውሰው ራሷን ታገኘዋለች። ተኝታ በነቃች ቁጥር አቤል ለምን እንደከዳት የማወቅ ጉጉት እያደገባት መጣ። አንድ ቀን አመሻሽ ላይ በኮከቦች ታጅባ ሰማይን የተቆጣጠረችውን ጨረቃ በመስኮት አሻግራ እየተመለከተች ክፍሏ ውስጥ ተቀምጣለች። በትዝታ ፈረስ ወደ ኋላ ሽምጥጋለበች። አይኖችሽን ጨፍኝ። የአቤል ድምጽ ኩልል ብሎ ይሰማታል። ሁሌም የሚሄዱበት የጋራ ቦታቸው የሆነችው አረንጓዴዋ ስፍራ ላይ በጀርባዋ ተኝታለች። የሳሩና የአበቦቹ መዓዛ እስካሁን አፍንጫዋ ላይ ቀርቷል። አንዳንዴ ዝም ብለን ተፈጥሮን ስናዳመጥ ነው ጭንቀታችን የሚለቀን አላት ወደ ጆሮዋ ተጠግቶ። ለደቂቃዎች ጸጥታ ሆነ። እውነትም ልቧ ላይ የነበረው የጭንቀት ጫጫታ ጸጥ ሲል ታወቃት። ሰላም፣ ከሰላም በላይ ሰላሟ የሆነው ድምጽ አይኗን እንደጨፈነች ጆሮዋ ስር በሹክሹክታ አወራት። አሁን ምን ተሰማሽ? ሰላም አለሽ በለስላሳ ድምጽ። በቀስታ አይኖቿን ገልጣ ወደ አቤል ዞረች። አይኖቿን በስስት እያየ አጠገቧ ተኝቷል። በቀስታ ከንፈሮቹን ጎረሰቻቸው። ለምን ነበር
አላት ፈገግ እያለ። ደስተኛ ስላደረክ ደገመችው። ይሄስ ስለማፈቅር። ለጥቂት ደቂቃ ዝምታ በመካከላቸው ሰፈነ። አይን ላይን መታየት ብቻ። መቼም እንደማትጎዳኝ ቃል ገባልኝ። በስስት አይኖቹን እየተመለከተች ነበር። በእግዚአብሔር ስም ቃል ገባለሁ። ውሸታም። ከትውስታዋ ተመልሳ ነበር። ውሸታም ከሃዲ። እንባ በአይኖቿ እየወረደ እንቅልፍ ሳትተኛ ሌሊቱ ነጋ። በጠዋት ግን ልቧ በአንድ ነገር ላይ እርግጠኛ ሆነ። ምክንያቱን ማወቅ አለብኝ። መለያየቷ ካልቀረ ቢያንስ ከሷ ጎሎበት የነበረውን ነገር ለማወቅ መብት እንዳላት አሰበች። አዎ ቢያንስ ችግሬን ይንገረኝ። በጠዋት ተዘጋጅታ ወደ ስራ ቦታ ሄደች። አቤል የተለመደውን አሰልቺ ስራውን እየሰራ በድንገት ማርታ ወደሱ እየመጣች ተመለከተ። በፍጹም ያልጠበቀው አጋጣሚ ሆነበት። ፊቷን ለረጅም ጊዜ አይቶት እንደማያውቅ ፈዞ ተመለከታት። ከተለያዩ በኋላ ይበልጥ ቆንጆ የሆነች መስላ ታየችው። እንደ ቀድሞ ጊዜያቸው እቅፍ አርጎ ቢስማት ተመኘ። ነገር ግን ይሄ ለሱ ይቻል የነበረው ከሳምንታት በፊት ነበር። አሁን ምናልባት መኪናዋን ፓርክ እንድታረግ ከማገዝ ውጪ ሊቀርባት እንኳን አይችልም። ማርታ በደከመ ስም ጠራት። አንድ ነገር ብቻ እንድትነግረኝ እፈልጋለሁ እባክህ። ሰላምታ እንኳን አላቀረበችለትም። ምንድነው? ለምን አቤል? ለምን አደረግከው? ለምን ከዳኸኝ? ጉሮሮ ተዘጋበት። ልቡ ላይ ያሉ ቃላት ወደ አንደበቱ ሲደርሱ እነሱም እንደሱ ፈርተው ይመለሳሉ። እንዴት እውነቱን ሊነግራት ይችላል? ሊነግራት ቢፈልግም የእናቱን ሕይወት አደጋ ውስጥ መጣል አይችልም። ማርታ እኔ አለ። ቀጥሎ የሚናገሩን እንኳን ሳያውቅ መቀጠል አልቻለም። አቀረቀረ። አቤል አለችው ቆጣ ባለ ድምጽ። አይኔን እያየህ ለምን እንዳደረግከው ንገረኝ። ማወቅ ይገባኛል። ሌላው ቢቀር። የአቤል አይኖች ቀስ ብሎ አይኖቿ ላይ አረፉ። በአይኗ ውስጥ ያለውን ህመም ለመረዳት ቅጽበት እንኳን አልፈጀባቸውም። ራሳቸው የፈጠሩትን ህመም ለማየት አቅም አልነበራቸውም። በድጋሚ አንገቱን ወደ መሬት ሰበረ። እጆቹ እየተንቀጠቀጡ እኔ አልችልም፣ በቃ ማርታ አዝናለሁ አላት። እጆቹ እየተንቀጠቀጡ ይህን ብቻ ነው የምትናገረው? ከሁሉም ነገር በኋላ የሰራውን ሰርተህ ቀሪ ዘመኔን ምን አረጊው ይሆን እያልኩ በስቃይ እንዳሳልፍ ለምን ትፈርድብኛለህ? አቤል ለቅሷን ሲሰማ ቀስሙ ተሰበረ። ብችል ደስ ይለኝ ነበር፣ ብነግርሽ ምኞቴ ነው። እንባ ከዓይኖቹ ይወርዳል። ከራሱ ምን በላይ እሷ ስታለቅስ ማየት ውስጡን ነካው። ግን አልችልም፣ እባክሽ ማርታ። ከእንግዲህ አላገኘም፣ ድጋሚም አላስቸግርህም። ዞር ብላ ሄደች። አቤል እዚያው በቆመበት ጥለው ስትሄድ እዛው ባለበት ቆሞ ተመለከታት። የምትሄዳቸው እርምጃዎች ሁሉ አብረው ካሰቡት ሕይወት እየራቀ የሚወስዳት እርምጃ መሆኑ ገብቶታል። ሊከተላት፣ ሊጎትታት፣ ሁሉንም ነገር ሊነግራት ፈለገ። ነገር ግን እንደማይችል ያውቅ ነበር። ማርታ ከአቤል ርቃ ስትሄድ እያዞራት ነበር። ልቧ እንደ ከበሮ ደረቷ ላይ ይመታል። በአቤል ላይ ብቻ ሳይሆን በራሷ ላይ ጥፋተኝነት ስሜት ተሰማት። ይህን ሁሉ ነገር አድርጎ ለምን እስካሁን አፈቀርኩት? ለምን ከአእምሮ አይወጣም? ለምንድን ነው በሱ ላይ መጨከን ያቃተኝ? እነዚህ ጥያቄዎች ራሷ እንድትወቅስ አስገደዷት። በተጨናነቀው ጎዳና ስትራመድ እንባዋ በጉንጯ ላይ እየፈሰሰ ነበር። ስለ ብዙ ነገር ታስባለች። አይኖቹ በህመምና በጸጸት የተሞሉት ለምንድን ነው? በጣም የተሰበረና የተጎዳ የሚመስለው? የማያቋርጥ ጥያቄ። ካሁን በኋላ ምንም ትርጉም ያለው ነገር የለም። እሱን ለመጥላት ለመርሳት ሞከረች፣ ግን የማይቻል ነበር። ልቧ አሁንም ከሱ ጋር በሺህ ትዝታ ታስሮ አልፈታ እንዳላን ነው። ቤት እንደደረሰች አልጓ ላይ ወጥታ ስቅስቅ ብላ አለቀሰች። ከመከዳቷ ለምን እንደተከዳች እንኳን ለማወቋ ውስጧን እየበላ ሰላሟን ነሳት። ደስታ ከሷ አርቋል እና መቼ እንደሚመለስ አታውቅም። ጣሪያው ላይ አይኗን አፍጥጣ ጥልቅ ብቸኝነት ውስጥ እንዳለች ተሰማት። ጸጥታው ልትቋቋም ማትችለው ነው። ሐሳቦቿ ማለቂያ በሌላቸው ዙሮች ውስጥ ይሽከረከራሉ። የትኛውም መንገድ መዞር እንዳለባት ሳታውቅ በአጣብቂኝ ውስጥ የገባች ያልተሰማት። ልቧ በናፍቆት ታመመ። ሁሉም ነገር ቀላል የነበረበትን
ደህንነት የተሰማትንና የተፈቀረችበትን ቀን ናፈቀች። በአንድ ወቅት ከአቤል ጋር የነበራት ጣፋጭ ፍቅር አሁን የሩቅ ትዝታው ነው ቀርቷል። በሚያንገበግብ የክህደት ስሜት ተተክቷል። ጭንቀቷን የሚያቀልላት የምታናግረው ሰው ፈለገች። ከወንድሟ ከዳንኤል የተሻለ ማንም የለም። ዳንኤል ለሷ ሁልጊዜም ጠባቂዋ፣ ታማኝ ወንድሟ ነበር። ምናልባት አንዳች ማጽናኛ ሊሰጣት ይችል ይሆናል ብላ አስባ ወደ ቢሮ ሄዳ ልታገኘው ከቤቷ ወጣች። የቢሮ በር ላለመረብሽ በቀስታ አንኳኩታ ከፈተችው። በቀስታ አንገቷን አስግጋ ስትመለከት ቢሮ ውስጥ ማንም የለም። ዳኒ አለች ዙሪያ ገባውን እየተመለከተች። መልስ አልነበረም። እስኪመጣ የእንግዳ መቀመጫ ላይ ተቀምጣ መጠበቅ ጀመረች። የእንግዳ ማስተናገጃው ጠረጴዛ ላይ የተከመሩት መጽሔቶች ማገላበጥ ሲሰለቻት ተነስታ ወደ መስኮቷ አመራች። ሙሉ በሙሉ በመስታወት በተሸፈነው መስኮት አሻግራ የአዲስ አበባን ጎዳናዎች ታዘበቻቸው። መኪናዎቹም ሰዎቹም የሁሉም ጉዞ ፈጣን ነው። ለአፍታ ሰው ሁሉ እሷን አግልሎ የራሱን ሕይወት በፍጥነት እያጣጣመ እንደሆነ ተሰማት። ከሁሉም ወደ ኋላ የቀረች ያህል አይኗን ከግርግሩ መለስ አደረገች። የዳንኤል ወንበር ላይ ተቀምጣ እሱን ለመምሰል ሞከረች። እንደሱ ኮራ ብላ ተቀምጣ ሰዎችን በኩራት መመልከት ለራሷ ፈገግ አለች። የዳንኤል ጠረጴዛ ተዝረክርኮ ተመለከተችው። ከልጅነታቸው ጀምሮ ዕቃዎቹን በስነ ስርዓት ማስቀመጥ እንደማይችል ታውቃለች። አይ ዳንኤል፣ ወረቀቶቹን እያስተካከለች ፈገግ አለች። በምታስተካክልበት ጊዜ አንድ ፋይል አይኖቿን ሳበ። በደማቅ ቀይ ማህተሞች የተደረደሩ የወረቀት ስብስቦች አውጥታ ማንበብ ጀመረች። ወረቀቶቹ በቁጥሮች ኦፊሻላዊ በሚመስሉ ማህተሞችና በፊርማዎች ተሞልተዋል። ማርታ እነዚህ የግብር ሰነዶች መሆናቸውን ለመረዳት ጊዜ አልወሰደባትም። ግን የሆነ ችግር ነበር። ቁጥሮቹ ሆነ ተብሎ ተለውጠዋል። ዳንኤል በከፍተኛ ደረጃ ከመንግስት ግብር እያጭበረበረ እንደሆነ ለማወቅ ቀላል ነበር። በቀዝቃዛ የድንጋጤ ማዕበል ተነከረች። ሰነዶቹ እንደያዘች እጆቿ ተንቀጠቀጡ። የገዛ ወንድሟ ዳንኤል በዚህ አይነት ነገር ውስጥ እንዴት ሊሳተፍ ቻለ? ይዞርባት ጀመር። በሕይወቷ እየተፈጠሩ ያሉ ነገሮች ሁሉም መቋቋም ከምትችለው በላይ ሆኑባት። በር ሲከፈት ሰማች። ፈጠን ብላ ወረቀቶቹን ወደ ቦታቸው መልሳ ዞር ብላ ትንፋሿን ለማረጋጋት ሞከራለች። ዳንኤል በፈገግታ ወደ ውስጥ ገባ። ነገር ግን እሷን ባየ ጊዜ ፈገግታው በፍጥነት ወደ ጭንቀት ተለወጠ። ማርታ አለ በሩን ከኋላው እየዘጋ። እዚህ ምን እየሰራች ነው? ማርታ ራሷን ለማረጋጋት ሞከረች። ነገር ግን ድንጋጤው ማርበትበቱን አላቆመም። እኔ ላገኝ ፈልጌ ነበር ተንተባተበች። ግን እነዚህን አገኘኋቸው አለች ጣቷን ወደ ሰነዶቹ እየጠቆመች። ዳንኤል በድንጋጤ ተመታ። አይኖቹ በትንሹ እየጠበቡ ሰነዶቹን አየና ምንም እንዳልመሰለው በማስመሰል እነዚህ አለ በተረጋጋ ሁኔታ ወደ ጠረጴዛው ሄደ። ምንም አይደሉም ማርታ፣ አንዳንድ የንግድ ጉዳዮች ናቸው። ምንም ያስጨንቅ ነገር የለም። ዳንኤል፣ እነዚህ የግብር ሰነዶች ናቸው። ከመንግስት ገንዘብ እየደበክ ነው። እንደ ሕፃን ልታባብለኝ አትሞክር። ይህ ንግድ ብቻ አይደለም፣ ይህ ህገወጥ ነው። የዳንኤል የማስመሰል ፈገግታ ከፊቱ ተኖ ጠፋ። እነዚህ ነገሮች እንዴት እንደሚሰሩ አልገባሽ። አንዳንድ ጊዜ የቤተሰባችንን ጥቅም ለማስጠበቅ አንዳንድ ማስተካከያዎች ይደረጋሉ። ይህ ሁሉ ለቤተሰቡ ጥቅም ነው ታውቂያለሽ። ማርታ ጭንቅላቷን ነቀነቀች። አለማመኗ ፊቷ ላይ ይነበባል። ለቤተሰብ ጥቅም? በምጸት ነገመችው። መዋሸትና ማጭበርበር ለቤተሰብ ጥቅም? እንዴት ይህን ታደርጋለህ? ዳንኤል እጁን ትከሻዋ ላይ ያስቀመጠ። ማርታ ስሚኝ፣ ይህ መጥፎ እንደሚመስል አውቃለሁ፣ ግን እመኝ የማደርገው የኛ የሆነውን ለመጠበቅ ነው። ካላደረኩ ሁሉንም ነገር ልናጣ እንችላለን። አባቴን ግዛት ለመገንባት በጣም ምን ያህል እንደደከመ ታውቂያለሽ። አስተማማኝ ለቤተሰቦች ስላንተ። አንድ አፍታ ጸጥታ በመካከላቸው ሰፈነ። ማርታ እንዴት እንደዚህ ታዘቢያለሽ? ምን ያህል ለመጨነቅልሽ እያወቅሽ። ከአንቺ ከእህቴ የሚበልጥብኝ ምን ነገር አለ? አለ በለስላሳና አሳዛኝ ቅላጼ። ነገር ግን የማርታ አእምሮ ቀድሞውኑ ጥርጣሬ ገብቶት ነበር። እያንዳንዱን ንግግር ቃል ኪዳን፣ እሱ የሰጣትን እያንዳንዱን ፈገግታ እንደገና አሰበች።
ያ ሁሉ ውሸት ነበር አለች ለራሷ። በዳንኤል ላይ የነበራት እምነት የማይናወጥ ነበር። አሁን ግን ይህ መሰረት ከእግሯ በታች ሲፈረካከስ ተሰማት። ከጥቂት ሳምንታት በፊት የአባታቸው የቀድሞ ተባባሪ የነበረ ሰው ውል ተጭበርብሮብኛል በማለት በእንባው ደርሶ የመጣበትን ጊዜ ታስታውሳለች። ያ እውነት ነበር ማለት ነው? ብዙ ጥያቄዎች እንዳትጠይቅ ስሜቷን ተጠቅሞ እያታለላት ቆይቶ ይሆን? ጥያቄዎች አእምሮዋን ሊያፈነዱ ደረሱ። በቅጽበት እድሜ ልኳን የምታውቀውን የምትወደውና በሙሉ ልቧ የምታምነው ወንድሟን ለመጀመሪያ ጊዜ በጥርጣሬ ተመለከተችው። አሁን ግን የምታየው እንግዳ ሰው ሆነባት። ዳንኤል፣ ማንን ማመን እንዳለብኝ አላውቅም አለች፣ ድምጿ የሹክሹክታ ያህል ደክሞ። ይህን ያደረከው ለቤተሰቡ እንደሆነ እርግጠኛ አይደለሁ። እንዴት ላምን እንደምችል አላውቅም። የዳንኤል አይኖች በቁጣና በፍርሃት ስሜት ተበለጠጡ። ነገር ግን በለመደ የማስመሰል ብቃቱ በፈገግታ ሸፈኑ። ማርታ፣ እህቴ እኮ ነሽ አንቺ አለ በለውሳስ። ወድሻለሁ። የማደርገውን እንዳደረኩት ላንቺ ነው፣ አንቺን ለመጠበቅ። እባክሽ መኝ። ለማሰብ ጊዜ እፈልጋለሁ። ዞር ብላ ከቢሮ በፍጥነት ወጣች። ሕይወቷን በሙሉ ከነገራትና ካደረገው እውነቱ የትኛው ነበር? ውሸቱስ? ካሁን በኋላ ስለምንስ ነገር እርግጠኛ መሆን ትችላለች? ከቢሮ ህንጻ ወጥታ ወደ ቀዝቃዛው ምሽት ገባች። የተመሰቃቀለ ስሜት ውስጧን እያሸበረው ተስፋ የሚባል ነገር አልታያላት። ዳንኤል ወንድሟ ብቻ አይደለም፣ ብቸኛው ቤተሰቧ፣ ሲከፋት መሸሸጊያዋ፣ መከታዋና የችግሯ ሁሉ ተካፋይ እንጂ። በገደል ጫፍ ላይ ቆመች አልተሰማት። እንዳትወድቅ አሳስቧት ተይ የሚላት የሌለበት። ያመነቻቸው ሁሉ አንሸራተዋት እስክትገባ ከዳር ሆኖ የሚያዩት ያህል። የወንድሟ እውነተኛ ማንነት የቱ ነበር? ዳንኤል የታክስ ማጭበርበርን ያህል ከባድ ነገር መደበቅ ከቻለ ሌላስ ምን ደብቋት ይሆን? እናትና አባቷን በሞት ካጣች በኋላ ያሏት ሁለት ሰዎች ብቻ ነበሩ፣ አቤልና ዳንኤል። ነገር ግን ሁለቱንም አስባቸው ከነበረችው ማንነታቸው የተለዩ ሆነው አገኘቻቸው። የኖረችው ሕይወት የውሸት እንደሆነ ተሰማት። በምናቧ የፈጠረቻቸውን ጥሩ ገጸ ባህሪያት በተላበሱ አረመኔዎች ተከባ እንደኖረች ስታስብ ወደፊት ማንን ማመን እንደምትችል ግራ ገባት። ራሷን የጠፋችና ቤተሰብም ሆነ ባዕድ የሚከዳት ምስኪን አርጋ አሰበች። አንድም ቀን ማንን ማመን እንዳለባት እርግጠኛ ለመሆን ስሜት ተሰምቷት አያውቅም። መላው ዓለም ከእግሯ ስር ተቀያየረባት። የት እንደምትረግጥ እንኳን አታውቅም። በሰፈሯ ጎዳና ላይ በጨለማ እየተራመደች እንባ በጉንጯ ይወርዳል። በራሷ አቅመ ቢስነት ተበሳጭታ በንዴት ጠራረገችው። ከዳንኤል ጋር፣ ከአቤል ጋር፣ ከሁሉም ነገር ጋር ምን እየሆነ እንዳለ ለመረዳት የግድ እውነቱን ማግኘት አለባት። ነገር ግን ከየት መጀመር እንዳለባት አታውቅም። ለአሁኑ ማድረግ የምትችለው ነገር ቢኖር በዙሪያ ባሉ የጥርጣሬ ጥላዎች ውስጥ አንድ እርምጃ ወደፊት መሄድ ብቻ ነው። አስከፊ የሆኑትን ቀናት ካለፉት ጭንቀቶቿ በሚበልጡ ጭንቀቶች እየተናጠች መክፋት ጀመረች። ሁሉም ነገር ትርጉም አጥቶባታል። ደስ ያሰኟት የነበሩ ነገሮች በሙሉ ትርጉም አጡባት። ከአቤል ጋር በተለያየች ጊዜ መሸሸጊያዋ ዳንኤል ነበር። አሁን ግን እሱንም ማመን አትችልም። መሸሸጊያ የሆናት ዘንድ ከጎኗ ሊሆን የሚችለው ቢኒያም ብቻ ነው። ቢኒያም ምንም እንኳን ያለ ፍላጎቷ አንድም ጫና የማያደርስባት ሰው ቢሆንም በፈለገችው ጊዜ ፊቱን አላዞረባትም። የአቤልንም ሆነ የዳንኤልን ቦታ መተካት ባይችልም በዚህ ሰዓት የእሷ አብሮ መሆን ለሷ ትልቅ ነገር ነው። ከሱ ጋር በድጋሚ ጊዜ ማሳለፍ ጀመረች። ምንም እንኳን ጭንቀቷን በተወሰነ መልኩ ቢቀንሰውም ከቢኒያም ጋር መሆን እንደ ከዚህ ቀደሙ አስደሳች ሊሆንላት ግን አልቻለም። ሳቋ የተገደደና ወሬያቸውም ባዶ ሆኖ ተሰማት። ቢኒያም ታጋሽ ነበር። ሁሉ ጊዜም እሷን ለማስደሰት እንደሞከረ ነው። ነገር ግን እሷ በሐዘን ባህር ውስጥ ሰጥማ ምንም አይነት ደስታ ሊሰማት አልቻለም። ልቧ ባትፈልጎም ወደ አቤል ይጎተታት ነበር። አንድ ቀን ከሰዓት በጡም ምግቦች ሽታ በተንቆጠቆጠ ካፌ ውስጥ ተቀምጠው ቢኒያም ሊወስዳት ስለሚፈልገው አዲስ የስዕል ኤግዚቢሽን እያወራ ነበር። የማርታ አእምሮ ግን ሌላ ቦታ ነበር። በመስኮት ሆና ሰዎች ሲያልፉ እያየች ሐሳቧ ወደ አቤል ሄዶ ነበር። ቃላት ከሚገልጹት በላይ ናፍቆት። ጥርሷ እንድትከድን የማይፈቅድላት ጨዋታው፣ ፈገግታው፣ ጠንካራ ሰውነቱ፣ የሚሰጣት ፍቅር በሙሉ አይኗ ላይ ውል አለባት።
ነገር ግን በሆቴል ክፍል ውስጥ ከዛች ሴት ጋር የተነሳው ፎቶ አሁንም ከአእምሮ አልጠፋም። ማርታ የቢኒያም ድምጽ ከገባችበት የትውስታ ለማስወጣት ሐሳቧን ወደሱ መለሰችና የተገደደ ፈገግታዋን ለገሰችው። ይቅርታ በሐሳብ እኮ ታዲያ እንዴት ነሽ? ወሬ ለመጀመር ያልጠየቃት ደህና ነኝ አለች በማስመሰል። ነገር ግን ውስጧ ምንም ደህና እንዳልሆነ ከፊቷ ላይ ይነበብ ነበር። ቢኒያም በእርጋታ እጇን እየያዘ ከባድ ጊዜ እያሳለፍሽ እንደሆነ አውቃለሁ። እንድታውቂ የምፈልገው ግን በማንኛውም ሁኔታ ምንም ቢፈጠር ሁሌም አጠገብሽ እንደምሆን አስቢ። ምንም ቢፈጠር ከጎንሽ ነኝ። እሺ ቢኒዬ፣ በደንብ አውቃለሁ። አሁን አጠገቤ ባትኖርልኝ ምን ልሆን እንደምችል አላውቅም አለችው እጆቹን እየጨመቀች። በሐሳቧ ብዙ ኪሎ ሜትሮች ርቃ ሄዳለች። መልሶች ያስፈልጓታል። መልሶቹን ደግሞ እዚህ ተቀምጣ እንደማታገኛቸው ተረዳች። ልትሰማቸው የምትችላቸው ሌሎች ሚስጥሮች እንዳይኖሩ ብትፈራም እውነቱን ማወቅ ደግሞ አለባት። ከዚህ ቀን በኋላ ማርታ እርምጃ ለመውሰድ ወስናለች። ስለ ዳንኤል የነበራት የማወቅ ጉጉት ወደ ጥልቅ ጥርጣሬ አድጓል። ያገኘችበት ሚስጥር ሌሎች የደበቃቸውን ነገሮች ለማወቅ ምቹ ቀን ስትጠብቅ ቆይታ አንድ ቀን ዳንኤል ከቤት እስኪወጣ ድረስ ጠበቀችና ወደ ክፍሉ ገባች። በሩን ከኋላዋ ዘግታ ፍለጋ ስትጀምር ልቧ ደረቷን ፈንቅሎ ሊወጣ ምንም አልቀረውም። ያ አደገኛ እንደሆነ ታውቃለች። ነገር ግን እውነቱን ማወቅ አለባት። ምን እየፈለገች እንደሆነ ባታውቅም ያገኘቻቸውን ወረቀቶች ማገላበጥ ጀመረች። መሳቢያ ውስጥ የተደራረቡ የግዢና የሽያጭ ሰነዶች የተለየ ምንም ነገር አልነበራቸውም። ነገር ግን አንዱን ሰነድ ለማየት ስትከፍት አንድ ፎቶ ከሰነዱ ውስጥ ወደቀ። ትንፋሽ አጠራት። አይኖቿ ተበለጠጡ። ምስሉ ዳንኤል ከአንዲት ሴት ጋር የተነሳው ነበር። ያቺ ሴት ደግሞ በሆቴሉ ክፍል ውስጥ ከአቤል ጋር የነበረችው ተመሳሳይ ሴት ናት። ዳንኤል ይህችን ሴት ከየት ነው የሚያውቃት? አቤልስ? እልቆ መሳፍር ጥያቄዎች በአእምሮዋ ተመላለሱ። ሰነዶቹን ወደ ነበሩበት መልሳና መሳቢያውን በፍጥነት ዘግታ ፎቶውን ይዛ ከክፍሉ ወጣች። ያቺ ሴት ከአቤል ጋር የነበረችው ሴት እንደሆነች ሙሉ በሙሉ እርግጠኛ ነበረች። ነገር ግን በደንብ ማረጋገጥ እንዳለባት በማሰብ ሁለቱም ፎቶዎች ጎን ለጎን እያነጻጸረች ተመለከተች። ተመሳሳይ ፊት፣ ምንነቱን ያልተረዳችው ተመሳሳይ ተንኮል። ሊበጠስ ጥቂት ቀርቶት የነበረው በዳንኤል ላይ የነበራት እምነት ሙሉ በሙሉ አጣችው። ዳንኤል ማን ነው? ከዚህ ሴት ጋርስ ግንኙነቱ ምንድነው? ስለ አቤልና ስለዚህች ሴት ያውቃል? ብዙ ባወቀሽ ቁጥር አእምሮዋ ላይ የሚመጡባት ጥያቄዎች እየበዙ ይሄዳሉ። ያገኘቻቸው መረጃዎች ትላልቅ ነበሩ። የተበታተነ ግምት ብዙ ሆኖ እርግጠኛ ያልሆነችበት ነገር ቢበዛም ዳንኤል ከምታስበው በላይ ሚስጥረኛና አደገኛ ሰው እንደሆነ ተረድታለች። ከዚህ በላይ ነገሮች እንዳወቀች ከተረዳ ቀጣይ ምን አይነት እርምጃ ሊወስድ እንደሚችል እርግጠኛ መሆን አትችልም። አቤልም በድጋሚ ልትጠይቀው በሄደችበት ወቅት ያየችውን የፊቱን ገጽታ አስታወሰች። እየደበቃት የነበረው አንዳች ነገር እንደነበር ታውቋታል። ስታይበት የነበረው የፍርሃትና የጸጸት ስሜት ከዳንኤል ጋር ተያያዥነት እንዳለው ጥርጣሬ ገባት። አሁን ጥርጣሬዎቿ በሙሉ መስመር እየያዙ ነው። ማረጋገጥ ያለባት አንድ ነገር ብቻ ነው፣ የዚች ሴት ማንነት። ነገር ግን ስለዚህች ሴት ስምም ሆነ አድራሻ ምንም አይነት ነገር አታውቅም። የት ብላ ልታገኛት እንደምትችል አግኝታትም ስለሆነቱ እንዴት ልታውጣጣት እንደምትችል እቅዱ የላትም። ግን ማንም ሰው ቢሆን ከፍተኛ ገንዘብ ቢሰጠው ከመናገር ወደ ኋላ እንደማይል ታውቃለች። ሌሊቱን ስታወጣ ስትወርድ አሳለፈች። አእምሮ ውስጥ ያሉት ጥያቄዎች ቶሎ መልስ ካላገኙ ወደ በሽታ የሚቀየሩ መስሎ ተሰማት። ምንም ያህል ሚስጥሩን ለመፍታት ብትጓጓም ለብቻዋ ልታሳካው አትችልም። ከዳንኤል ጋር ባለው የጠበቀ ግንኙነት ምክንያት ልታምነው እንደምትችል እርግጠኛ ባትሆንም ለዚህ ጉዳይ ከቢኒያም በላይ የሚረዳት ሰው ሊኖር እንደማይችል አውቃለች። ሰዓቱን ተመለከተች። ከሌሊቱ 7 ሰዓት ከሩብ። በዚህ ሰዓት ደውላ ልትቀሰቅሰው አልፈለገችም። ስልኳን አንስታ አጠር ያለ መልእክት አስቀመጠችለት። ቢኒ፣ ነገ 3 ሰዓት ላይ ተለመደው ቦታችን እንገናኝ። አደራ ስለ መገናኘታችን ማንም እንዳይሰማ፣ ዳንኤልም ቢሆን የሚል ነበር መልእክቷ።
ለአስጨራሹ ሌሊት ነግቶ ሁሌም የሚገናኙበት ሬስቶራንት ውስጥ ካለችው ሰዓት አንድ ሰዓት ቀድማ ነበር የተገኘችው። ቢኒያም እስኪመጣ ከመጓጓቱ የተነሳ የወጣ የገባ ሁሉ እሱ እየመሰላት ልቧ ይንጠለጠላል። በመጨረሻም ስትጠብቀው የነበረው ቢኒያም ሲገባ ተመለከተችው። በእጇ ምልክት ስታሳየው እየተደናበረ ወደሷ ቀረበ። ዳንኤል በማንኛውም ጊዜ ብቅ ይላል ብላ የጠበቀች መስል በአይኖቿ ዙሪያውን እየቃኘች የተወጠረች ትመስላለች። ቢኒያም ጭንቀቷን አይቶ ጠጋ ብሎ ድምፁን ዝቅ እያደረገ ማርቲ በሰላም ነው አለ እያቀፋት። አዎ በሰላም ነው ቢኒ። መሴጁን በሌሊት ሳነቡ በጣም ደንግጬ ነበር። እንዳልደውል ሌሊት ነው ብዬ ተውኩት። በሰላም ነው ማርታ? አንድ ነገር እንድትረዳኝ ፈልጌ ነበር። ግራ ቀኟን አማተረች። ለዳንኤል ያላት ፍርሃት በጣም ጨምሯል። ባልጠበቀችው ጊዜ እንደማይደርስባት እርግጠኛ መሆን አልቻለችም። ማርቲ ንገሪኝ፣ አስጨነቅሽኝ እኮ። አንድ ነገር እንድትረዳኝ ፈልጌ ነበር። ግራ ቀኟን አማተረች። ለዳንኤል ያላት ፍርሃት በጣም ጨምሯል። ባልጠበቀችው ጊዜ እንደማይደርስባት እርግጠኛ መሆን አልቻለችም። ማርቲ ንገሪኝ፣ አስጨነቅሽኝ እኮ። በመጀመሪያ ግን ቃል እንድትገባልኝ ፈልጋለሁ። ማርታ ትዕግስቷ አለቀ። ስለዚህ ነገር ወንድሜ ማወቅ የለበት። ምንድነው እሱ ማርታ? ስለ ጉዳዩ ሳይሰማ እስከዛሬ ሲፈራው የነበረው ቀን እንደደረሰ ታወቀው። ለማርታ ያለው ስሜት እየጨመረ በመጣ ቁጥር ምናልባት አንድ ቀን ከዳንኤልና ከሷ አንዱን መምረጥ የሚኖርበት ጊዜ እንዳይመጣ የሁል ጊዜ ስጋቱ ነበር። ምክንያቱም ማን እንደሚመርጥ እርግጠኛ አይደለም። ፍቅር ወይስ ጓደኝነት? ቢኒ እባክህን። እሺ ቃል ገባልሻለሁ፣ አልነግረውም። የተናገረው ምንም ሳያስብበት ነበር። እነዛን የሚወዳቸውን ውብ አይኖቿን በተማጽኖ ስታንከባልላቸው ልቡ ተሸበረ። ግራና ቀኟን እያማተረች የዳንኤልንና የልጅቷን ፎቶ ከቦርሷ አውጥታ አሳየችው። ፎቶ እንዳየ ፊቱ ላይ የመጠራጠር ስሜት እየተነበበ ማናት አለ። የምርም አያውቃትም። አታውቃትም? ኧረ እኔ በጭራሽ አለ ፎቶን በአትኩሮት እየተመለከተ። ዳኒ ስለ ልጅቷ ምንም አልነገረም? በፍጹም። እየሆነ ያለው ነገር በጭራሽ ሊገባው አልቻለም። ዳንኤል አብሯቸው የሆናቸውን ሴቶች በሙሉ ያውቃል። ስለዚህች ግን የሰማው አንድም ነገር አልነበረም። ቢኒ የልጅቷን አድራሻ እንድታገኝልኝ ብቻ ነው የምፈልገው። ማርቲ ምን ነው ችግር አለ? እባክህን ቢኒ ምንም አትጠይቀኝ። ሁሌም አለሁልሽ ትለኝ የለ? ይህን ብቻ አድርግልኝ። በሚማጸኑ አይኖቿ አባበለችው። እሺ በቃ። ከዚህ በላይ ሊታገለው አልቻለም። ማርታ በልጣበታለች። ሙሉ በሙሉ ለሷ መውደቁን ያወቀው በዚህች ቅጽበት ነበር። የእድሜ ልክ ጓደኛውን የተጋሩት በደም የታሰረ ክፉና ደግ ትውስታ ያለው ጓደኛውን እስከ መካድ ያደረሰ ማፍቀር። ማርታ ቢንያምን ማመን እንደምትችል እርግጠኛ አይደለችም። ከዳንኤል ጋር ያላቸውን የጠበቀ ግንኙነት በሚገባ ታውቃለች። ቢሆንም ግን ከዚህ የተሻለ አማራጭ የላትም። በዛ ላይ ከአይኖቹ ውስጥ ለሷ ያለውን ፍቅር ለማየት ይችላለች። ወንድ ልጅ ሲያፈቅር በሙሉ ልቡ ላፈቀራት ሴት እንደሚታዘዝ አይጠፋትም። በጣም አመሰግናለሁ ቢኒ፣ ውለታ አለብኝ። እሺ አለችው ውስጧ በርካታ ተሞልቶ። በየትኛውም ሰዓት ማርቲ ከፍቅር የመነጨ ፈገግታ ለገሳት። ቢንያም ማርታ የሰጠችው የልጅቷን ማንነት ለማወቅ ተስፋ ሳይቆርጥ ለቀናት ዳንኤልን ይከታተለው ነበር። በዚህ ፍለጋው ውስጥ የተረዳው ነገር ቢኖር የዳንኤል ጠንቃቃነት፣ ሁል ጊዜ አካባቢውን የሚመለከት ሊገመት የሚችል መንገድ የማይከተልና በየትኛውም ሰዓት የሆነ ሰው እንደሚከታተለው እያሰበ የሚንቀሳቀስ ጠንቃቃ ሰው ነው። ቢንያም በጓደኛው ላይ ጥርጣሬ ያደረበት ይሄን ያህል የሚጠነቀቀው የሚፈራው ነገር ቢኖር ነው። አንድ ቀን በማይታይበት ቦታ ላይ መኪናውን አቁሞ የዳንኤልን መውጣት ሲጠባበቅ ቢሮውን ለቆ ሲወጣ ተመለከተው። ከወትሮ መንገድ ርቆ ጸጥ ወዳለው የከተማው ክፍል ሲነዳ ተከትሎት መንዳቱን ተያዘው። ልቡ ላይ አንዳች ደስታ ተሰማው። ሲጠብቀው የኖረው አጋጣሚ ነበር። መኪናው እንዳይታወቅበት የፊት መብራቶቹን አጥፍቶ በርቀት ይከተለዋል። የዳንኤል መኪና በመጨረሻም አንድ መብራት ብልጭልጭታ ምሽቱን ከቀን በላይ ከሚያደምቅ ባህር ውስጥ ቆመ። ቢንያም ጥቂት መንገዶችን ራቅ ብሎ ዳንኤል ከመኪናው ወርዶ ወደ ቡና ቤቱ ሲገባ ተመለከተ። ቢንያምን ሲጠብቅ ደቂቃዎች እንደ ሰዓታት ረዘሙበት። አይኖቹ በመግቢያው ላይ አተኩረዋል። ዳንኤል በመጨረሻ ሲወጣ ብቻውን አልነበረም። አንዲት ሴት በክንዱ አቅፎ ነበር። ጸጉሯ በትከሻዋ ላይ ወደቀ። ቁመኗ ማንኛውንም ወንድ የሚያማልል
ፊቷ ውብና ሚስጥራዊ። በእጁ የያዘውን ፎቶ ላፍታ ተመለከተው። አዎ ያቺው ሴት ነበረች። ምንም እንኳ ብልጭ ድርግም የሚለው መብራት ለመለየት ቢያስቸግርም ከሩቅ የሚለይ ልዩ ውበት ያላትን ይቺን ሴት ለመለየት ግን ከበቂ በላይ ብርሃን ነበረው። ዳንኤል ወደ መኪናው ይዞ አገባ። ጥቂት መኪና ውስጥ ከቆዩ በኋላ መኪናውን አስነስቶ ከአካባቢው ተሰወረ። የዳንኤልን መሄድ ለማረጋገጥ ጥቂት ከጠበቀ በኋላ ከመኪናው ወረደ። ጊዜ ሳያጠፋ በፍጥነት ወደ መጠጥ ቤቱ ገባ። ቀለሙን እየቀያየረ የሚብለጨለጨው መብራትና በጢስ የተሞላው አየር ከቀልብ ሆኖ ለማየት አስቸጋሪ አድርጎታል። እንደምንም የመቀመጫ ቦታ ማትሮ ባንኮኒ አጠገብ ካለው ሌላ ወንበር ላይ ተቀመጠ። ባንኮኒውን ወዲያ ወዲህ ያለ የሚርመሰመስበት አስተናጋጅ ምን ልታዘዝ ሲል ጠየቀ በፍጹም ትህትና። ውስኪ ያላማረውን አዘዘ። አሁን ከሆነ ሰውዬ ጋር የወጣችው ልጅ ታውቃታለህ? አስተናጋጁ በፈገግታ ውስኪውን ቀርቶ እየሰጠው ተመቸች እንዴ? ደስ የሚል ነገር አላት አለ ውስኪውን እየተጎነጨ። እንግዲህ አፍስር ምን አውጣው ወዳጅ። ለምን ወጣ ብሎ ጠየቀ። ከአንድ ሰው ጋር ብቻ ነው የምትወጣው። ይዟት ሲወጣ ካየው ሰውዬ ጋር ብቻ። ስሟ ማን ይባላል? በፈገግታ ተሞልቶ የነበረው ያስተናጋጁ ፊት በአንድ የተኮሳተረ። እዚህ ማንም ስለማንም መረጃ አይሰጥም፣ ይቅርታ። ቢኒያም ከኪሱ ውስጥ የተቋጠረ የብር ኖት አውጥቶ ጠረጴዛው ላይ አስቀመጠ። አሁንስ? አስተናጋጁ በድንጋጤ ግራና ቀኙን አማትሮ ገንዘቡን በፍጥነት ወደ ኪሱ እየከተተ ቤቲ ትባላለች አለው። ቤቱ ሲገባ የእፎይታና የጥፋተኝነት ስሜት እየተደበላለቁበት ነበር። ለማርታ እንደዚያ ያንገበገባትን መረጃ በሙሉ ሲያገኝላት ምን ያህል ልትደሰትና ለሱ ቦታ ልትሰጠው እንደምትችል አሰበ። በየትኛውም ሰዓት ከጎኗ የሚሆን ሰው እንደሆነ እንድታስብ የማይፈነቅለው ድንጋይ አይኖርም። በሌላ ጎን እንደ ወንድም የሚያየውን የክፉ ቀን ወዳጁን መክዳቱ ለራሱ የሚሰጠውን ዋጋ አቃለለበት። በችግር ጊዜ ሲያለያዩ ሊኖሩና ምንም ነገር ቢመጣ እንደማይካካዱ የተማማሉ ጓደኞች ናቸው። አብረው የሰሩት ወንጀል ተቆጥሮ አያልቅም። ከዳንኤል የታክስ ማጭበርበሮች ጀርባ ያለው ቢኒያም ነበር። ለዳንኤል ቢኒያም ከቀኝ እጅም በላይ ነበር። ስልኩን አውጥቶ አጭር መልእክት አስቀምጠላት። ማርቲ፣ ነገ 3 ሰዓት ላይ የተለመደው ቦታ ላይ እንገናኝ የሚል። ማርታ የቢኒያምን መልእክት እንዳነበበች ልቧ በጉጉት ፈነደቀ። ለሱ ይሄን ሐሳብ ማካፈሏ ትክክል እንደሆነ አሰበች። አእምሮዋን ሌላ ነገር እንዳያስብ በጭንቀት የወጠሩት ጥያቄዎች ነገ እንደሚመለሱ ስታስብ ገና ካሁኑ የፎታ ስሜት ተሰማት። ለወትሮም ጉጉት የሚያጠቃት ማርታ እንቅልፍ የሚባል ነገር ባይኖቿ አልዞራላት። መገላበጥ፣ ማሰብ፣ ራስን በራስ መጠየቅ። ይቺ ሴት ማናት? ከአቤልና ከዳንኤል ጋር መተዋወቁ አጋጣሚ ብቻ ነው? ሌሊቱ ረዘመ። ደቂቃዎች የዘላለም ያህል ረዘሙባት። ሰዓቱን በጨረፍታ ተመለከተች። ከሌሊቱ 6 ሰዓት። ከውጥረቱ የተነሳ ሰውነቷ እረፍት ፈለገ። ነገር ግን አእምሮዋ ሊያሳርፋት አልቻለም። እቺ ልጅ ሁሉንም ነገር የሚቀይር ነገር ብታውቅስ? በፍጥነት የሚመላለስባት ሐሳቧን ለማረጋጋት ትራሱን በእጆቿ ጭምቅ አደረገችው። በሐሳብና በጭንቀት የታጀበውን ረዥም ሌሊት እየተገላበጠች አነጋችው። ከጧቱ 2 ሰዓት ተነሳች። እንቅልፍ ማጣት የወለደው ድካሟን በጉጉት አሸነፈችው። እየተጣደፈች ወደ ካፌው ስትደርስ ቢኒያም ቀድሞ እየጠበቃት ነበር። ቢኒ አለችው ከጎኑ ወንበር ስባ እየተቀመጠች። አርፍጄ ተነስቼ እየበረርኩ ነው የደረስኩት። አስጠበቅኩ አይደል? ኧረ ያኔ አላረፈርሽም። ቁርስ በልተሻል? አላት በፍጹም መረጋጋት። ውይ ዛሬ አልበላም፣ ጾመኛ ነኝ ቢኒዬ አለችው ለመስማት ጓጉታ እየተጣደፈች። በመገረም ፈገግታ ተመለከታት። ዛሬ እኮ ማክሰኞ ነው ማርቲ። እሺ በቃ እሺ እበላለሁ በቃ። ምግቡ ታዞ እስኪመጣ መታገስ አቅቷት እና ቢኒዬ ምን አገኘ? አይዞሽ ይደርሳል ማርቲ፣ መጀመሪያ ቁርሳችን እንብላ። እንደ ጥድፊያዋ ከሆነ መረጃውን ከሰማሽ በኋላ ተነስታ እንደማትሄድ እርግጠኛ አይደለም። ለሱ ከሷ ጋር የሚያሳልፈው እያንዳንዱ ደቂቃ ትልቅ ዋጋ አለው። እናም ደቂቃውን ለማርዘም ማንኛውም ነገር ያደርጋል። ምግቡ ሲቀርብላቸው ማርታ ሰፈረችበት። ይሄ ምግብ ተበልቶ እስካልተነሳ ድረስ ቢኒያም ወሬው እንደማይቀጥል ስለገባት በቻለችው አቅም ቶሎ ለመጨረስ ታገደች። እንደዚህ ስትበላ አይቷት አያውቅም። አጎራረሷ እንኳን ሴት ወንድን ያስንቃል።
ማርቲ ደህና ነሽ ግና አላት በጥርጣሬን እየተመለከታት። በአፏ ያዘችው ትልቅ ጉርሻ እንድታወራ ስለከለከላት ራሷን ባውንታ ነቀነቀች። ከዚህ በፊት አድርገው በማታውቅ ሁኔታ በአስገራሚ ፍጥነት ምግቡን ጨረሰች። ምን ይጨምር ማርቲ አላት አፏን በሶፍት እየጠራረገች። ቴንኪው ቢኒዬ በጣም ጠገብኩ። በህይወቷ እንደዛሬ በልታ አታውቅም። ምግቡ ከጠረጴዛው ከተነሳ በኋላ እሺ ቢኒዬ አሁን ንገረኝ አገኘሃት አለች ከድምጿ ጉጉት እየተነበበ። አዎ ግን አለ በማቅማማት። ግን ምን ቢኒ? ስለዚህ ነገር ዳኒ ማወቅ የለበትም። እመነኝ ቢኒ እኔ ነኝ እሱ እንዳያውቅ ይበልጥ መፈልገው። በረጅሙ ተነፈሰ። ትናንት ማታ ዳኒን ተከታትየው ነበር። እናም ከልጅቷ ጋር ነበር የሚሄደው። የት? ንግግሩን ሳይጨርስ አቋረጠችው። ክለብ ሪቮሉሽን። በአይኑ አንዴ ቀመስ አድርጎ ተመለከታት። ጉጉቷ ደግሞ እንዴት ያምራል አለ ለራሱ። እና ደግሞ ስለ ልጅቷ ማንም መናገር አይፈልግም። እንደምንም ሳስጨነቃቸው ግን ሁሉም ነገር ነገሩኝ። እባክህ ቢኒ በጉጉት ገደልከኝ እኮ አለች ጆሮቿ ስለ ልጅቷ ማንነት ለመስማት ቋምጠው። ቤቲ ትባላለች። የዳንኤል ቅምጥ ናት። ሁሌም ሮብና ቅዳሜ ክለብ ይገናኛሉ። የሰማችው ነገር ሙሉ እንዳልሆነ ተሰማት። እንዴት ነው ላገኛት የምችለው ስትል ጠየቀችው በሚማጸኑ አይኖቿ። ከኪሷ አንድ ወረቀት አውጥቶ እየሰጣት አድራሻዋ ነው። ዳንኤል በተከራየላት አፓርትመንት ውስጥ ነው የምትኖረው። እስካሁን እንቅልፏን ያጣችበት ነገር በሙሉ በዚህች ወረቀት ላይ ነው። ይህ የሆነ እንዳለ ማመን አልቻለችም። የደስታና የፍርሃት ስሜት በውስጧ ተንቦገቦገ። ወደ እውነቱ ከሞላ ጎደል መቃረቧ ደስተኛ ቢያደርጋትም የአይን እውነት ካወቀች በኋላ ምን አይነት ህይወት እንደሚጠብቃት ስታስብ ፍርሃት ተሰማት። ተጠንቀቂ ማርታ፣ ዳንኤል ስከታተለው እንደነበር ካወቀ ሁለታችንም ችግር ውስጥ እንገባለን። አልገባለሁ። ማርታ ከቤት አፓርትመንት በሩ ውጪ ቆማ ልቧ በፍርሃት እየመታ ከቆመች ደቂቃዎች ተቆጥረዋል። ለአፍታ መነታችና በረጅሙ ተንፈሳ አንኳኳች። በሩ ከመከፈቱ በፊት የነበሩት ሰኮንዶች ልክ እንደ ሰዓታት ረዝመውባት ነበር። በሩ ተከፍቶ በፎቶ የምታውቃት ሴት ወጣች። አሜት በጥርጣሬ አይኖቿ እየጠበቡ ጠየቀች። ማርታ ድንጋጤዋ ጠንከር ያለ ቢሆንም ፈገግ ለማለት እየሞከረች ማርታ እባላለሁ የዳንኤል እህት ነኝ አለች በትሁት ድምጸት። ቤቲ ብትደነግጥም ላለማሳየት እየታገለች ምን ልርዳሽ አለች። እንድንነጋገር ፈልጋለሁ መግባት ትችላለሁ? ቤቲ ለአፍታ መነታች። በመጨረሻ ግን ምንም ቃል ሳትተነፍስ ወደ ጎኗ አስገባቻት። በጥቂት የቤት ዕቃዎችና የሲጋራ ጢስ የተሞላው ክፍል ሴት የምትኖርበት አይመስልም። ቤቲ ምንም ያህል ቆንጆ ብትሆንም ቤት አያያዝ ላይ ደካማ ነበረች። እቺን የመሰለች ቆንጆ ከዚህ ቤት ነው የምትወጣው ቢባል ማን ያምናል አለች ለራሷ። ምንድነው ለመነጋገር የፈለግሽው? አጠገቧ ስለተቀመጠችው ማርታ ግድ ሳይሰጣት ሲጋራ ለኮሰች። ችግር ለመፍጠር አልመጣሁም። እውነቱን ማወቅ ብቻ ነው የምፈልገው። ስላንቺና ስለ ዳንኤል የምትናገሪውን አላውቅም ስትል መለሰች ሲጋራዋን እየማገች። ቤቲ ለመቀለድ ጊዜው አይደለም አለች ማርታ የቤቲን አይኖች በቁጣ እየተመለከተች። ምንድነው ማወቅ የምትፈልጊው? ስለ እነዚህ ሁለት ፎቶዎች። ፎቶዎቹን ጠረጴዛ ላይ ያስቀመጠች። ቤቲ ፎቶዎቹን አይታ ምንም ባለመገረም ስሜት ሰዎች ከሴተኛ ዳሪ ጋር ፎቶ መነሳት ይወዳሉ ባክሽ አለች በመጸት ፈገግታ። የት ነው የምታውቂያቸው? ሴተኛ ዳሪ አይደለም እንዴ? አብሬያቸው ያደርኩት ወንዶች ሁሉ አላስታውስም እኔ። የማርታ ትዕግስት ወደ ማለቂያው ደርሷል። ክለብ ሪቮሉሽንስ ዘውትር ሮብና ቅዳሜ የምታገኙን ሰው ስትረሺያለሽ አለቻት ቆጣ ብላ። ቤቲ ግን ምንም ሳይደንቃት ምናልባት ቀሪዎቹን 5 ቀናት የማገኘውን ሰው በደንብ አስታውስ ይሆናል። ማርታ ከቦርሷ ውስጥ የታሸገ 20 ሺህ ብር ኖት አውጥታ ጠረጴዛው ላይ አስቀመጠች። አሁንስ? ቤቲ ምራቋን ዋጠች። ነገር ግን ተጨማሪ ሊኖር እንደሚችል በመገመት በትንሹ ትዝ ይለኛል። ማርታ በድጋሚ ተጨማሪ 20 ሺህ ጠረጴዛ ላይ አስቀመጠች። ቆይ ምንድነው ማወቅ የፈለግሽው? አለች ሲጋራዋን እየተረኮሰች። ሁሉንም ነገር
አቤልን የት እንደምታውቂው፣ እንዴት ከዳኒና ከአቤል ጋር ፎቶ ሊኖርሽ እንደቻለ ሁሉንም ማወቅ እፈልጋለሁ። ቤቲ ለትንሽ ጊዜ ዝም አለች። ከዚያም ገንዘቡን ከጠረጴዛው ላይ ያነሳች፣ እሺ ዳና እነግርሻለሁ፣ ግን ይህን ማወቅ አለብሽ። ዳንኤል በጣም አደገኛ ሰው ነው። እንዴት ስትል ጠየቀች። ለሌላ አስባ ለማታውቀው መርዶ ራሷን እያዘጋጀች ቤቲ በረዥሙ ተነፈሰች። ያልሽ ከአቤል ጋር እንደተኛ ያስገደደኝ እሱ ነው። ማ ዳንኤል? በተንፈስ ሲያቀታት ይታወቃታል። አዎ ዳንኤል። አቤልን ከዛን ቀን በፊት አይቼው አላውቅም። አንድ የምነግርሽ ነገር ቢኖር ያ አቤል ሲበዛ ምስኪን ሰው ነው። እውነት ዳንኤል ከኔ ጋር እንዲተኛ በእናቱ ህይወት ስላስገደደው ብቻ ነው ያደረገው። ምንድን ነው የምታወሪው? አለች ጭንቅላቷን በሁለት እጆቿ ይዛ ምድርና ሰማይ እየተገለባበጡባት ያሉ ያህል ያላወቀቻቸውን ያለፉ ጥንቅጦች እየሰማች ተናወጠች። በግድ እንዲስቅ አስገድዶ ነው ፎቶ ያነሳው። እነዛን ፎቶዎችንም የላከልሽ ራሱ ዳንኤል ነበር። ከአቤል ጋር ተለያይተሽም ቢሆን ከቢኒያም ጋር እንድትሆኚ ነው የሚፈልገው። ከአንድ በላይ ስሜቶች በውስጧ ተመላለሱ። ንዴት፣ ጸጸት እናም ለቅሶ። በዳንኤል ላይ ቃላት የማይገልጹት ቁጣና ጥላቻ አደረባት። በዳንኤል ሴራዎች ተታላ የተለየችው አቤልን ባሰበች ጊዜ የጸጸት እንባ ከዓይኖቿ መውረድ ጀመሩ። ዓይኖቹ ላይ ያየቻቸው እንግዳ ስሜት ምንም አቅም ስለሌለው አምቆ ያዛቸው የመጠቃት ስሜቶች እንደሆኑ አልተረዳችለትም። እሱ ቃሉን አክባሪ ሰው ነበር። ባዶነት ተሰማት። ከዚህ በኋላ ዳንኤል ለሷ በቆሙ ሞተዋል። ሕይወቷን ወደ ጨለማ የከተተ አረመኔ ሰው ነው። የምትወደውን ነገር አንድ ባንድ ነጥቋታል። እንዴት ይሄን ያደርጋል? አለች በሐዘን አቀርቅራ መሬት እየተመለከተች። ሀብቱን ለብቻው መውረስ ይፈልጋል። አንቺ ቢኒያምን አገባሽ ማለት ሙሉ በሙሉ በእጃቸው ውስጥ ገባሽ ማለት ነው። አየሽ? የምትሰማው ነገር ሁሉ እንግዳ ነው። እድሜ ልኳን ስታስበው የነበረው ወንድሟ አዲስ ሰው እንደሆነ መስማቷ አጥንት ድረስ ዘልቆ የሚገባ ህመምን ለቀቀባት። የኖረችው ህይወት ከስሟ በስተቀር ውሸት ነበር። ክዶኛል ብላ ያሰበችው አቤል ታማኝ ነበር። ሁሌም ከጎን ይኖራል ያለችው ወንድሟ የገባችበት ችግር ሁሉ መንስኤ ነው። ሁሉም ሲከዷት አለውልሽ ያላት ዳንኤልም የሆነውን ሁሉ የሆነው ለተልኮ ነበር። ከዚህ በላይ የመስማት አቅም አልነበራትም። እያለቀሰች ከክፍል ወጣች። ወደማታውቀው ዓለም አዲስና ከኖረችው በተቃራኒ አዲስ። የእጅ ስልኳን አውጥታ ለአንድ ቁጥር ደወለች። ስልኩ በፍጥነት ነበር የተነሳው። ሄሎ፣ ፖሊስ ዳንኤል ቢሮ ለመድረስ ብዙ ጊዜ አልፈጀበትም። መኪኖቹን በመንገዶች ላይ ሳይነሮቹን እያስጮሁ ሲሄዱ የብዙ ሰዎችን ቀልብ ሳቡ። ሰነዶችን በማጣራት ላይ የተጠመደው ዳንኤል በግርግሩ ተደናቅጦ በመስኮት አሻግሮ ተመለከተ። ከመኪኖቹ አልፈው ይሄዳሉ ብሎ ቢጠብቅም ከሱ መስሪያ ቤት ህንጻ ስር ቆሙ። ምንም አልመሰለውም ነበር። ማርታን ከፖሊሶቹ ጋር እስከሚያያት ድረስ ድንጋጤ በመላው ሰውነቱ ተዳረሰ። አታደርጊውም ማርታ፣ አታደርጊውም። ነገር ግን አድርጋው ነበር። የዳንኤል ራስ ወዳድነት ከዚህ በላይ ሌሎች ሰዎችን እስኪጎዳ መታገስ አልቻለችም። ሲታሰርም በዓይኗ ለማየት ከፖሊሶች ጋር ለመምጣት ወሰነች። የቢሮ በር ተከፍቶ ሁለት መኮንኖች ወደ ውስጥ ገቡ። ዳንኤል አበራ ታክስ በማጭበርበር ተጠርጥረው በቁጥጥር ስር ውሏል። ጠበቃ የማቆምና ዝም የማለት መብት በሕግ የተጠበቀ ነው። ምን? ዳንኤል በድንጋጤ ዓይኖቹ ፈጠጡ። ይህን ማድረግ አትችሉም፣ ስህተት እየሰራችሁ ነው። እጆቹ ወደ ኋላ ተጠምዝዘው ታሰሩ። ዓይኑ ማርታ ላይ አረፈ። ፊቷ ላይ ቆራጥነት እየታየ ከመኮንኖቹ ጀርባ ቆማለች። የዳንኤል ፊት በንዴት ተጨማደደ። አንቺ እንዴት እንደዚህ ታደርጊያለሽ? ምንም ሳይገርማት በኩራት ቆማ ተመለከተችው። ከሃዲ ነሽ ማርታ፣ ያደረኩልሽን በሙሉ እንዲህ ነው የምትከፊኝ? መኮንኖቹ እያስጓዙ በመስሪያ ቤቱ ደረጃ ሲያስወርዱት ለሰራተኞቹ እይታ ተጋለጠ። ፊቱ በንዴት ተሞልቶ ታገላቸው። ትክክለኛውን ነገር እየሰራሽ ይመስልሻል? እያለ ጮኸ። ልክ እንደ በፊቱ የዋህ ነሽ ማርታ። ምን አይነት ችግር ውስጥ እየገባሽ እንደሆነ አታውቂም። መኮንኖቹ ዳንኤልን ከቢሮ አስወጥተው በደረጃ ይዘውት ሲወርዱ ጩኸቱን ቀጠለ።
ድምጹም በኮሪዶሮቹ መሃል አስተጋባል። ማርታ እንግዳ የሆነ እፎይታና ሐዘን እየተሰማት ሲሄድ ተመለከተችው። ይህ ወንድሟ ነበር። በዓለም ላይ በጣም የምታምነው የምትወደው። አይኖቿ በእንባ ተሞሉ። ልቧ በጉጉት እየተናጠ ያመራችው ወደ አቤል የሥራ ቦታ ነበር። እሱን ለማየት፣ ሁሉን ነገር ለማስረዳት፣ እሱን ለመጠራጠሯ ምን ያህል እንዳዘነች ልትነግረው ፈለገች። እሷ ስትደርስ ግን የሥራ ቦታው ላይ አልነበረም። ከሥራ ባልደረቦቹ አንዱን ብትጠይቀውም ዛሬ ሥራ እንዳልገባ ነገራት። ሥራ ቦታው ላይ ካልመጣ ሊሆን የሚችለው ቤቱ ብቻ ነው። ጊዜ ሳታጠፋ መንገዷን ወደ አቤል ቤት አደረገች። ቤቱ ስትደርስ የሺ ደጁ ላይ በትካዜ ቁጭ ብላ አገኘቻት። የፈራች እየተባች የሺዬ እንዴት ዋልሽ ስትል ሰላምታ ሰጠች። የሺ ማርታን ስታይ አይኗን ማመን አልቻለችም። ከተቀመጠችበት አፈፍ ብላ ተነስታ እያገላበጠች ሳመቻት። የት ጠፋሽ ልጄ አለቻት በሐዘኔታ እየተመለከተች። ከአቤል ጋር ትንሽ ተኮራርፈን ስለነበር ነው የሺዬ እዚህ ያለ እንዴ? የሺ በሐዘኔታ አንገቷን ደፍታ ልጄ ለሳምንታት ደህና አልነበረም። እንደ ድሮ አያናግረኝ፣ ተኝቶ መነሳት ብቻ ምሽቷ ከነጋችለት በጧት ነው የሚወጣው። የጥፋተኝነት ስሜት ተሰማት። ለአንዴ እንኳ እንዴት እንደነበር አልጠየቀችውም። በአቤል ብርታት መደነቋም አልቀረም። ይህን ሁሉ መገፋት ተቋቁሞ አሁንም ለእናቱ ሲል መኖሩ አስገረማት። አሁን እዚህ የለም፣ በጧት ነው የወጣው። የት እንደሚሆን ታውቃለች። ሲጨንቆ የሚሄድበት አንድ ቦታ ብቻ ነው። ብዙ ትዝታዎች የያዘ፣ ብዙ የፍቅርና የሳቅ ጊዜያት የተጋሩበት ሚስጥራዊ ቦታቸው፣ አረንጓዴው ስፍራ። ሌላ ጊዜ ሳትጠፋ የሺን ተሰናብታ ወደ ስፍራው መንገዷን ጀመረች። ወደ ስፍራው እየተጠጋሽ በሄደች ቁጥር ልቧ በብርቱ መምታት ጀመረ። ግምቷ ልክ ነበር። አቤል አብረው ትዝታዎችን ባሳለፉበት ቦታ ላይ ለብቻቸው ተክዞ ተቀምጦ ነበር። አቤል ብላ ጮኸች። እሱ ጋር ስትደርስ ያለው ቅርብ መንገድ የሀገር አቋራጭ ያልረዘመባት። ቀስ ብሎ ዞረ። አይኖቹ የናፈቁትን አይኖቿን ተመለከተ። እውነት ሊመስሉ አልቻለም። ሙሉ በሙሉ ተስፋ ቆርጦ ነበር። እየተፍለቀለቀች ወደሱ ስትጠጋ ምን ተአምር ተፈጥሮ በዚህ ፈገግታ እንደቀረበችው መገመት አቃተው። አቤል በጣም አዝናለሁ። እምባዋ አንድ ጅረት በጉንጮቿ ሸንተረር ይጓዛል። ሁሉንም ነገር ሰምቻለሁ። አንተ ታማኝና እውነተኛ ነበርክ። ስለተጠራጠርኩ ይቅርታ አድርግልኝ። ምንም ቃል ሳይወጣ አቀፍ አደረጋት። የናፈቀው ውብ ጠረኗን እየማገ በጣም ናፍቀሽኝ ነበር። እኔም አጥብቃ አቀፈችው። ልነግርሽ ፈልጌ ነበር፣ ግን ዳንኤል ሳይጨርስ ከንፈሮቹን በሌባ ጣቱ አጥብቃ ዝም አሰኘችው። ስለ ሁሉም ነገር አውቄያለሁ። ዳንኤልም የሚገባውን አግኝቷል። ስላንተ ሳላስብ ያለፈ አንድም ቀን የለም። ማንም ያንተን ያህል አይሆንልኝም። አጥብቆ ይዞ ወደ እቅፉ ጎትቷታል። ማርታ ወድሻለሁ ሲል በሹክሹክታ ተናገረ፣ በስሜት በተሞላ ድምፅ። አንቺን መውደድ አላቆምኩም፣ እኔም እወድሃለሁ። ድምጿ በእንባ እየታነቀ ነበር። ለዘላለም። በወር ውስጥ ሁለቱም ለመጀመሪያ ጊዜ ሰላም ተሰማቸው። የናፈቁት ሙቀታቸውን ያለ ከልካይ ተለጋገሱ። ቢኒያም ቤት ውስጥ ተቀምጦ በቅርቡ የጀመረውን የስለላ መጽሐፍ ያነባል። ጓደኛውን ከርቶ ለማርታ የሰጣት አድራሻ የጓደኛውም ሆነ የራሱን ደህንነት አደጋ ላይ እንደሚጥል ምንም አላሰበም። በድንገት በሩ በኃይል ተንኳኳ። ማን ነው አለ በድንጋጤ ያዘው መጽሐፍ እያስቀመጠ። ፖሊሶች ነን ክፈት! ጠንከር ያለ ድምፅ እየተርበተበተ በሩን ከፈተ። ቢኒያም አያሌው ብሎ ከመኮንኖቹ አንዱ ጠየቀ። አዎ፣ በግብር ማጭበርበር ተባባሪነት ተጠርጥረ በቁጥጥር ስር ውለሃል። ባልጠበቀው ፍጥነት እጆቹን አዙረው በካቴና ጠፈሯቸው። ጠበቃ የማቆም እንዲሁም ዝም የማለት መብት በሕግ የተጠበቀ ነው። ወደ ማረፊያ ክፍል ሲገባ በመጀመሪያ የተቀበለው ፊት የዳንኤል ነበር። እንደምን አለ ወዳጄ፣ ምን ነው ዘገየ? ስጠብቅ ነበር። በምጸት ሳቅ ተቀበለው። ሳቁ ግን የወዳጅነት እንዳልነበር በግልጽ ይታወቅ ነበር።